የዛሬ እንግዳችን በእናቷ አብዝታ የተሰቃየች ሴት ናት። ስትመታኝ ደም ካላየች አትተወኝም። እጄንና እግሬን አስራ ወሰደች። ጠንቋይ ቤት እኔው ሰንጋላ ነኝ አይ ምናምን ይለበርዘው ምድን ጌታዬ አባቴን አላቀውም። እንደ ምርጫ የሆነ ነገር እነሱ መፈጠር አልፈልግም። ለማታውቀውና ለማትወደው ሰው ተድራ እጅግ በጣም አሰቃቂ የሚባል ሁኔታን አልፋለች። በ13 ዓመቴ ማለት ነው። ያው አስገድዶ መድፈር ብለው እያለቀስኩ ነው፣ እየጮኩ ነው። በግድ ነበር። ሁሌ ነው ግንኙነት የተፈጸሙት። ታመምኩኝ፣ በሽተኛ ሆንኩኝ። እኔ ጥላቻ ነበር ጥላቻ። አሁን የምትገኘው አዲስ አበባ ከተማ ውስጥ ሊስትሮ እየሰራች ነው። ድህነት ማጣት እኔ ኃጢአት ነው ነው። እግዚአብሔር አንተ ጨካኝ ነው ብዬዋለሁ። ባለታሪካችን ህይወት ተከስተናት ከሷ ጋር ያደረግነውን እንተንፍስ። ሁላችሁም ተከታተሉት። ምንም አጀማመሩ መጥፎ ቢሆንም እንኳ በመጨረሻ ላይ የምታገኙት ጥበብ ህይወታችሁን ስለሚለውጥ በትዕግስት እንድትከታተሉት እናሳስባለን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ እናቴ አሰቃይታኛለች በልጅነቴ፣ እግዚአብሔር ይመስገን። አሁን ግን ጥሩ ነው። ለምን እንደሆነ ይገባኛል። ግን እጄን አስራ አልገረፈችውም። ድህነቱ መከራው ከአቅሟ በላይ ሆኖ እንደዛ እንዳስደረገባት ይገባኛል። እናትሽ ለምንድን ነው በጣም የጨከነችብሽ? ያው እናቴ ለምን እንደጨከነችብኝ እንኳን አላቅም። ግን በቃ ከልጅነቴ ጀምሮ መጀመሪያ ላይ እርጉዝ ያለች ደብረ ዘይት ነበር ሾፍቱ ማለት ነው። እዛ ነበረች እሷ። ከዛ እኔን ስታረግዝ እንደነገረችኝ ከሆነ አያቴ ማለት ነው ወደ 70 እንደርታ የሚባል የትግራይ ተወላጅ ናት እናቴና ወደ እናቷ ትሄዳለች። ማንኛውም ሰው ሄዶ እንደሚወልደው ማለት ነው። ልትወልድ ነው የምትሄደው እዛ። ከዛ ወልዳኝ ወር እንኳን አልሞላትም አያቴ ስትነግረኝ ጥላኝ ስትመጣ ወደ አዲስ አበባ ማለት ነው፣ ወደ ደብረ ዘይት ስትመጣ። ከዛ በኋላ ያለው ነገር እንግዲህ አያቴ ነች መከራውን የተጋፈጠችው እንደ እናት ሆና ማለት ነው። ብዙ ስቃይ ያሳልፋለች ለኔ ብላ በጣም ብዙ ስታሳድገኝ። የሆነ ጊዜ ላይ የነጮች ምናምን ፈንድ የሚያረጉበት ነበርና ታመሜ ወስዳኝ ብዙ ሙቀቱ ስላልነበራት ያልሆነ መድኃኒት ቀባችኝ። ማለት መጠቀም የሚገባውን ሰዓት ይሁን አብዝታው ይሁን አላቅምና ሰውነቴ በሙሉ ቆሳስሎ እንደነበር ትነግረኝ ነበር እናቴ፣ አያቴ ማለት ነው። እናቴ ምለው እንዳራኳስ ስለሚሰማኝ ነው። እና ትቀባኛለች እና በጣም ቆሳስዬ ነበር በጣም። እና ለምን እቺ ልጅ አትጥያትም? ኧረ በቃ እቺ እኮ ምንም እኮ አትረባም፣ ዋጋ የለውም እኮ ከዚህ በኋላ እቺ ቆሳስላለች እኮ፣ ኧረ እንደው በገላገለሽ ምናምን ይሏት እንደነበር ትነግረኝ ነበርና ልክ 2 ዓመት ከምናምን ሲሆን ነው 3 ዓመት ሲሆን ብቻ ይዛኝ ወደ ቢሾፍቱ ትመጣለች አያቴ ማለት ነው። ወደ እናቴ ይዛኝ ትመጣና እዛው እያለንም እናቴ ጋር የኖርንም እያለን እንደ ቤተሰብ ነው እንጂ እናቴ እንደሆነች አላውቅም። እስከ 8 ዓመት ድረስ በቃ አንደኛ ክፍል እስከምገባ እስከ 7 ዓመቴ አላውቅም እናቴ መሆኗ። ቤተሰብ ነው። አያቴም እዛለች። አያቴ ነች እናቴ እንደሆነች ማቀው አሉ። ብዙ ነን፣ የክስቴ ልጆች አሉ ምናምን። ከዛ ነው ነገሩ እናቴ መሆኗን ያወቅኩት ወደ 8 ዓመት ሲሆነኝ አንደኛ ክፍል ወደ 2ኛ ክፍል ሳልፍ አያቴ ወደ ሀገሯ ተመለሰች ጥላኝ ማለት ነው ወደ ትግራይ ስትመለስ። ከዛ እኔ ከእናቴ ጋር መኖር ጀመርኩኝ የዛኔ ማለት ነው። ከዛ የዛኔ ታናሽ ተወልዳ ነበረ፣ የኔ ታናሽ ከሌላ ማለት ነው። ከዛ እሷን ስትወልድ እኔ ትንሽ ነኝ፣ በጣም ቀጫጫ ነኝ፣ በዛ ላይ በእድሜም ትንሽ ነኝ። እና ገበያ ትሄዳለች። ነገሩ የጀመረው ያው ጥላቻውን ብዬ ማስበው ይሆናል ብዬ ማስበው ነኝ ማለት ነው። ወደ ገበያ ትሄዳለች እናቴ ልጄን አደራ ብላኝ እኔን ማለት ነው። አልጋ ላይ አስተኝታት ነው። እኔ አልችላትም፣ በጣም ወፍራም ነች፣ ራሱ መሸከም አልችልም። እናቴ ሄዳለች። ከዛ ስትመጣ እርቧት ይመስለኛል እህቴ በጣም ታለቅሳለች። ከዛ ጊዜ ጀምሮ ያማታል እህቴን ማለት ነው፣ በጣም ያማታል። እና ጎረቤት ምናምን ደግሞ በዛን ጊዜ በቃ እንደዚህ ስትታመም ቅጭት ነው ምናምን ያሳክሟታል ምናምን፣ ትወስዳታለች፣ ታሳርሻታለች ምናምን። ከዛ ጎረቤት ምን ይላታል? ውቃቢ ቤት ነው ምናምን ሄጂ ይላታል። ከዛ ውቃቢ ቤት ሄጂ። ውቃቢ ቤት ምንድን ነው? ጠንቋይ ቤት ማለት ነው። ጠንቋይ ቤት ጠንቋይ ቤት ነው። ከዛ ሞጆ ነበረ፣ ትዝ ይለኛል። ልጅ ሞኛ አውቀዋለሁ እኔ ወስዳኝ ስለምታውቅ ማለት ነው። ከዛ ሞጆ ነው፣ በጋሪ ነው የምትሄደው፣ ከተማ ወርደህ በጋሪ ነው የምትሄደው ጠንቋይ ቤቱ ማለት ነው። ከዛ እዛ ትሄዳለች እናቴ፣ ልጅቷን ይዛ ትሄዳለች። ከዛ እሱ ምንድን ነው የሚላት? ጥላት አለች ነው የሚላት።
ልጅቷን ጥላታለች ይላታል። ወድቃ ተለክፋለች ነው የሚላት። እዛ መጣች እናቴ በቃ ከዛ በኋላ እንደ አውሬ ሆነች። በቃ አውሬ በቃ እኔ ላይ ማለት ነው። ስትመታኝ ደም ካላየች አትተወኝም። የእውነቴ ነው። ስትመታኝ አይነ ጥርስ በቃ ይሄ አለ አይደለ ሰው እኮ ለሰው ረራ ያለዋ ምንም በቃ ትመታኛለች በቃ ምናምን። ልጅቷ በታመመች ቁጥር ትበል ብቻ ልጅቷ እኔን የምትመታኝ ተነስታና። አንቺ ግን ጥለሻት ነበር? ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። አልተልኳትም። እርግጠኛ ነሽ? ስለ እውነት እስከ አሁን ድረስ ማወራው በቃ እስከ አሁን ድረስ ማወራው በቃ ምን አይነት ውሸታ ምን እንደሆነ። እናትሽ ታምናለች ማለት ነው? ጠንቋይ ነው እንደ እግዚአብሔር ነው የምታምነው? በቃ ምንቹ እሱን እኔ መቀጥቀጥ ነው። ተናገሪ ነው የምትለኝ እንዴ? እየመታችኝ ማለት ነው። ተናገሪ ጥያታለሁ በይ ትለኛለች። ጥለሻታል ልጄ ባንቺ ምክንያት ነው የምትሰቃየው። እኔ የምሰቃየው ባንቺ። አንቺ ማትረቢ በቃ ስድቦቹ እርግማኖቹ ተው። አትረቢም፣ ሰው አትሆኝም አንቺ እኮ ምናምን በቃ ሰቀቀነኛ ሆንኩኝ። በትምህርት የራሱ በጣም ጎበዝ ነበር። እስከ 3ኛ ክፍል ልብለ ድንግል ነበር የተማርኩት ደብረ ዘይትና 05 ነበረ ቤታችን። ከዛ በኋላ ደደብ ሆንኩ። በቃ እውነት አስጠላኝ ትምህርት። ደንቆሮ ሆንኩኝ። በቃ ምንም በቃ አይገባኝም፣ ምንም አይገባኝም። አስጠላኝ ትምህርቱ ራሱ። ከዛ ቀጠለ። ወደ ናዝሬት ገባን። የበረሃ ሰዎች ነበሩ ማለት በረሃ ስለ ወደ ቡሬ አካባቢ ሆቴል ምናምን ነበራቸው አክስቴ ማለት ነው። እና አብዛኛውን ጊዜ ሙቀት ስለሆነ እኛ ጋር ነው የሚኖሩት አክስቴ ልጆች፣ አክስቴ ራሷ ባሏ ምናምንና ክረምት እኛ ጋር ነው የሚመጣው። ኤሊዳር የሚባል ሀገር ነበረ የሚኖሩት። ከዛ እነሱም ከኛ ተወጡና ከደብረ ዘይት ወደ አዳማ ገቡ። እኛም ደግሞ ቀጥለን ትንሽ ቆይተን ወደ አዳማ ገባን ከእናቴ ጋር ማለት ነው። አሁንም ቀጠለ ድብደባው ምኑ ቀጠለ። መጨረሻ ላይ መጥፋት ጀመርኩኝ። እኔ ዱላ መፍራት ጀመርኩኝ። 8 9 በቃ 9 10 መጥፋት በቃ ዱላ ካነሳች እሷ ፊቷ ቅይር ካለ እንደምትመታኝ ስለማቅ እኔ ጠፋለሁ፣ ከቤት እሮጣለሁ። በቃ ጠፋለሁ። ተፈልጌ ያው ሌላ ቦታ አልሄድም። አክስቴ ጋር ነው የሚሄደው። እዛ አገኛለሁ። ስትመጪ ከዛ ትመታኛለች። ግን ያው አንዳንዴ አክስቴም ተይ እባክሽ ምናምን ጎረቤትም ይቆጣታል ምናምን ትተውኛለች። አባትሽስ ግን የት ነው? አባቴን አላውቀውም ነበር። ረጅም ጊዜ ፈልጌ ነው ያገኘሁት። ሞቷል ብላ ነው ያሳደገችኝ። ሞቷል እያለ ሞቷል ትለኝ ነበረ። ማንም ደፍሮ የሚጠይቃትም የለም። በቃ ኃይለኛ ነች። በቃ በጣም ቆንጆ ነች እና በጣም ኃይለኛ ነች። ቤት ውስጥ እንደ ባል ነው የምትታየው። ቤት ውስጥ እንትናተለም ነው። አባቴ ስትይ ሞቷል አለችሽ? አዎ ሞቷል ነው ብላኝ። ሞቷል በቃ ሞቷል። እስከ 10 ዓመት እስከ 11 ዓመት ድረስ ሞቷል የተባልኩ ነው እንትን ያልኩት። ግን በኋላ ላይ እንዳለ አወቅኩኝ። ራሴ መፈለግ ጀመርኩ። ማን ነገረሽ እንዳለ? ያው እዛው አይደለ ያው እዛው ደብረ ዘይት ነው ፈልጌ ያገኘሁት ፋይናል እሱ እና የእሷን ላውራክና ወደ አዳማ ስንገባ ያደረግኩት ነገር ከድብደባው ብዛት ማለት ነው። አንድ ጊዜ በጣም ሲበዛብኝ ጠፋሁና 09 ቀበሌ የሚባላል አዳማ ሄድኩኝ። ቀበሌ ትንሽ ነኝ። ከዛ ሄድኩኝ። ቀበሌዎች ነው ለቀበሌ ወሰደችኝ። ሆነ ሴት አግኝታ ሀረርጌ ነች ልትወስደኝ ፈልጋ ወደ ሀገሯ ልታሳድገኝ። ከዛ ቀበሌ ወሰጃ ሲባል ቀበሌ ወሰደ። እናት የለሽም አሉ። የለችኝም አልኩኝ። ከማን ጋር ነበርሽ? የእንጀራ እናቴ ናት አልኩኝ። እናትሽ የት ናት? አያቴ ነች ያሳደገችኝ። አያቴ ደግሞ ትግራይ ነች አልኩኝ። ከዛ ተፈልጋ እሷ ማመልከታ ነበር መጣችና እንትኑ ሊቀመንበሩ እንዴት እንደዚህ እስከምትል ድረስ ምን ብትሆኝ ነው አንቺ? ለምንድን ነው የምትደበድቢያት? መደብደብ እንደሚያስቀጣ ታውቂያለሽ ምናምን አላት። ኧረ አይደለም። ከዛ እዛው እያለች እናትሽ ናት እሷ ሲሉ አይደለችም ካድ ግን በሮኛል ታውቃለህ። በቃ ምርር ብሎኛልና አይደለችም በቃ ካድኩኝ። አይደለችም እሷ እናቴ አይደለችም፣ እንጀራ እናቴ ናት። እናትሽ ማናት? እናቴ ትግራይ ነች ያለችው። እዛ ምንድን ነው ማድረግ ያለብን? በቃ እኔ ከእሷ ጋር ልሄድም አልኩኝ። እንደውም ከማላቃት ጋር ከዛች ጋር ሄዳለሁ አልኩኝ። ከዛች ከሀረሪዋ ጋር ማለት ነው። እሳ ሰውዬው ምንድን ነው ትፈልገዋል? ወይ ከእሷ ጋር መሄድ ከዚች ከሀረሪዋ ጋር ወይም ደግሞ ከአያቴ እንፈልጋለሁ፣ አያቴ መታት ውሰደኝ አልኩኝ። ወደ ትግራይ መሄድ እፈልጋለሁ አልኩኝ። ከዛ አንዱ ምረጪ አያቷ ጋር ልካታለሁ አለች። አያቴ ይዛኝ ሄደች፣ ወደ ትግራይ ይዛኝ ሄደች አያቴ። ከዛ እህቷ አለች መሀን ናት፣ ደህና ናት በኑሮ። ይዛኝ ሄደች እሷ ጋር። እዛ ከኔ ጋር ትሆናለች።
እሷ ልጅ ስለሌላት ማለት ነው። እና አብረን መኖር ጀመርን ከሷ ጋር አብረን ስንኖር ከዛ በቃ ልጃችሁን ካሰጣችሁን የሚል ጥያቄ መጣ። በ13 ዓመቴ ማለት ነው 13 14 በሆነ ነው የዛኔ። እና እዛ ባህሉ ደግሞ ምን አለ እምቢ ማለት አትችልም። እምቢ ስለራሱ የሆነ እነሱ ደና እንትን ነበሩ በወቅቱ የአያቴ አባት እንደዚህ እንደ ሀገረ ገዢ ቄሶች ናቸው፣ ሊቃውንቶች ናቸው። የሆነ አለ አይደል ከነሱ ዘር የሚባል ነገር አለ። ከነሱ ዘርማ መጋባት አለብን ምናምን እንደምን በቃ ማንም አያስቀምጥም እዛ ሁሉም መጥቶ ነው የሚጠይቀውና ከዛ እኔ አልፈልግም መማር ነው ፈልገው አልኩ። አያቴም በቃ መማር አለባት ምናምን ስትል እህቷ ማን ስለሆንኩ ነው ወይ ስላልወለድኩ ነው ወይ ምናምን የሚል ነገር የሀዘን እንትን ስትል በቃ እሺ አለች አያቴ። እሺ አለች። ተዳርኩኝ። በመጀመሪያ 1 ወር ነው የምትሄደው። መተው ይጠይቁና እንደ ቃል ኪዳን ተደርገ ከሰርግ በፊት 1 ወር ትሄዳለህ ወደ ባል ቤት ማለት ነው ወደ ቤተሰቡ። ከዛ ሄድኩኝ። ምን ልመለ በቃ እኔ አላውቀውም እንግዲህ በአይን ነው የማውቀው። ተነጋግረን አይ ብዙም አይደለም ነበርም 5 20 ምናምን ቢሆን ነው ወጣት ነው በርግጥ። እኔ አላውቀውም አውርቼው አላውቅም ምንም የማውቀው ታሪክ የለም በዛን ሰዓት ነው ትምህርት ምናምን እንጂ እንደዚህ አይነት ፍላጎት ራሱ አልነበረኝም። ከዛ በኋላ ሄድኩኝ። የመጀመሪያው ቀን ከባድ ነበር ለእኔና ያው አስገድዶ መድፈር ብለው ግንኙነት ተፈጽሞ ሳልፈልግ ነው እያለቀስኩ ነው እየጮኩ ነው በቃ የተፈራገጥኩ ነው ምንድን ነው በቃ እና ከባድ ነበረ። በግድ ነበረ ያ ነገር የሆነውና ይሄን አመልጣለሁ ብዬ ተነስቼ ለልጅ ጨለማ ነበርና ወድቄ ነበርና ይሄ አይኔ ያባጡ ምናምን ጠዋት ላይ በቃ በጣም ደንግጣ ነበር። የሱ እናት ምንድነው ምን አርጋ መታሃት ነው ወይ ምናምን ብላ ስትቆጣው ነበርና ለኔ ቀኑ ባይመሽ ቢቆም በቃ ያ 3 ሳምንት ወራለ መቆየት ያለብኝ ያ 3 ሳምንት የቆየሁት ማለት ነው። ቀን ባይመሽ በቃ ሊመሽ ሲል በቃ ብርድ ነው የሚለኝ እኔ ያመኛል። ሁሌ ነው ግንኙነት የሚፈጽሙት ማለት በቃ ከሱ ጋር ራሱ መተኛት ማታ የሚባለውን ነገር እኔ አልፈልገውም። በቃ ከሱ ጋር ማደሩን አልፈልገውም። አስፈሪ ሰው ነው። ሁሌ እንደዛ ነው የሚመስለኝ። እኔ እኮ ጥላቻ እኮ በፍቅር ስላልሆነ ያ ነገር በመውደድ ስላልሆነ ያ ነገር ለኔ መጥፎ ነበር። ለኔ የሚታየኝ ስቃይ ነበረ፣ ጥላቻ ነበረ፣ ያስጠላኛል በቃ ወንድም የሚባል ነገርና ምንድነው ግን እንደዚህ ነው ሰው ሁሉ እንደዚህ ነው የሚኖረው? ለምንድነው እንደዚህ የሚሆነው? ሴት ልጅ እንዴት ነው እንደዚህ ሆና የምትኖረው ነበረና ሁሉ ጊዜ ስቃይ የሚቀጥል ይመስለኝ ነበረ። ከዛ በ3 ሳምንቴ ታማምኩኝ። በቃ በሽተኛ ሆንኩኝ እኔ ያመኛል በቃ። ከዛ አያቴ ተጠራች መጣች እኔ ጋር። አያቴን እንዲያልኳት እንድሞትብሽ ራሴን እንዳጠፋ ካልፈለግሽ ውሰጂኝ ከዚህ ያልኳት። አራቴ ምናምን በቃ ራሴን አጠፋለሁ አልኳት። እዛ እሷ አናገረቻቸው እነሱ ቁጭ አርጋ በቃ አሟታል እባካችሁ ቢያንስ እንኳን ልጅ ስለሆነች ልምከራት አንዳንድ ነገሮችና ትንሽ አንተም ጊዜ ውሰድ ምናምን ብላ አያቴ በመላ አርጋ በሌሊት በጨለማ ነውር ነው 1 ወር ሆኖ በስነ ስርዓት ነው ተደርጎ ተደግሶ ምናምን የምትመለሰው ወደ ቤት ነውር ነው በጣም ሰው ይሰማ ማለት። ከዛ አያቴ በሌሊት በጨለማ ይዛኝ ወደ ቤት ወሰደች። ከዛ ዛም ያለው እንደዛ መኖር ጀመርኩኝ ምናምን። ከዛ በኋላ እነሱ ሰርግ መደገስ ጨራሽ ጀመሩ ከሱ ጋር እንደሆን ማለት ነው። መጨረሻ ይሄንን ሳቅ ይሄንን ሊያደርጉ በቃ አብረው ሊያደርጉኝ እንደገና ወደሱ ሊወስዱኝ ሲሉ እኔ ጠፍቼ መቀሌ ወደሚባል ሀገር ሄድኩኝ። ከዛ ሰው ቤት ገባሁ። እዛ መኖር ጀመርኩኝ። ስኖር ከዛ ፈልገው አገኙኝ። እንደገና መልሰው አመጡኝ ወደ ቤት። በቃ አልፈልግም አልኩኝ። ራሴን እንዳጠፋ ካልፈለጋችሁ እኔ ይሄንን ህይወት አልፈልግም፣ ከሱ ጋር መኖር አልፈልግም። ሲጀመር ማን እናትና አባት የሌለው ልጅ በጣም ከባድ ነው። የሌለው ልጅ ማለት ይሻላል እኮ። ሰው ልጅ እኮ ማለት ነው በተሻለ ሁኔታ እኮ ሊያሳድግ የሚችል ሰው አለ አይደል? ብትጥለኝ ይሻለኝ ነበር። እኔ ብትጥለኝ ሰው አንስቶ ማኖር ይችላልና የሆነ ጊዜ ላይ እንደዚህ አልኳል። ለምንድነው ግን እንደዚህ የምታረጊኝ ምናምን? እስካሁን ድረስ እዚህ የደረስሽው በማን ነውና ነው ያደግሽው? እንዴት ነው እዚህ የደረስሽው? እኮ በእኔ ነው ትለኛለች ማለት ነው። ግን አይደለም እኮ ማን ስላበላኸኝ ስላጠጣኸኝ ብቻ የሆነ እድሜ ቆጥሬ ስላደግኩኝ እግዚአብሔር ነው ልጅን የሚያሳድገው የሚሉት ነገር አለና ስለሆነ ብቻ አይደለም። ፍቅር የሚባል ነገር አለ። ልጄ ብላ አንድ ቀን እኔ አላስታውስም ማን በእውነት ልጄ ብላ ያቀፈችኝን ቀን አላስታውሰውም። አያቴ ነበረች ፍቅር የምትሰጠኝ የነበረው።
በቃ እናቴ እንደሆነች ማውቀው እሷ ነበረ። የምታቅፈኝ እሷ ናት፣ የምትረዳኝ እሷ ናት። ሳለቅስ የምታባብለኝ፣ ተስፋ የምትሰጠኝ አለ አይደል የእናትነት ባህር እሱን የምታሳየኝ እሷ ነበረች። ከዛ በኋላ ራሴን ለማስተዳደር በቃ ደፋ ቀና ነው። ራሴን ለማኖር ጥራለሁ። ራሴን ጥለሻቸው ሄድሽ ከነሱ ከሰርጉ? አመለጥኩ። ሰርጉ ድግሱ ምናምን ቀረ? አዎ ቀረ። ከዛ ወደ አዳማ መጣሁ። አሁንም እስቲ ተቀይራ ይሆናል ብዬ አሰብኩኝ። እናቴ ማለት እድሜም እኮ ይቀይራል ሰውን። እስቲ ተቀይራ ይሆናል ልጄ ብለህ ትቀበለኝ ይሆን እስቲ ልሂድ ብዬ መጣሁ። ምንም አትቀየርም። ለአንቺ ብቻ ነው ወይስ ለእህትሽም እንደዛ ናት? አይደለም፣ ለእሷ በጣም ነው የምትንሰፈሰፈው። በጣም የእሷ አባት አለ? የእሷ አባት አለ። ከእሱ ጋር ነው የምትኖሩት? አይደለም፣ ከእሱ ጋር ነበር። ያው በረሃ ናቸው ብያለሁ። ሱቡሪ ሆቴል ምናምን ነበረው፣ ደህና ነበረ። ኤርትራና ኢትዮጵያ ሲጣሉ ያው እሱ ወደዛ ወሰዱት። ሲወስዱት ነው ኤርትራ ሲወስዱት ነው እህቴን ይዟት ሄደ። እዛ ነበረች፣ እሷን ይዟት ሄደ። እኔም ደግሞ የለሁም፣ ብቻዋን ቀረች ማለት ነው። ከዛ እኔ ከመቀሌ ስመለስ አብሬያት ከሷ ጋር መኖር ጀመርኩኝ እንደገና ማለት ነው። ምንም የተለወጠ ነገር አልነበረው። አሁንም ስቃዩ እንደቀጠለ ነው። አሁንም ማሳደዱ፣ አሁንም ማሸማቀቁ፣ አሁን የሆነ ነገር እኔ አሁን የዛኔ የነበረኝ ነገር እቃ ሲንኮሻኩሽ አሁን እኔ አልወድም። ጋጋጋጋ ሲል የሆነ በቃ የሚያስጠላ ስሜት ነው የሚሰማኝ፣ አልወድም። ምክንያቱም እሷ እንደዛ ነበር የምታረገው እዛ በልጅነቴ ማለት ነው። ጋጋጋ በቃ እቃውን ታተራምሳለች ምናምን። ምንም እኮ ልጅ ነህ እኮ ታጠፋለህ አይደል? እንደ ልጅ እንኳን እኮ ሌላ ትልቅ ነገር ይሄ አሁን ልጆች እናቶች ልጆቻቸውን ይመክራሉ ከርህራሄ የተነሳ ክፉ ነገር እንዳይገጥማቸው ምናምን የሚመክሩት ነገር አለ፣ የሚቆጡት፣ የሚገርፉት። እንደዛ ሆኜ አይደለም፣ ባለጌ ልጅም ሆኜ አይደለም እኮ። እቤት ውስጥ ትንሽ በምትፈጠር ነገር ራሱ እሷ እኔን ካልደበደበች የሚያረካት ነገር የለም። እና ያ ምንድን ነው ብዬ የምለው ያንን ጠንቋዩን አምነዋለች እሷ። ሁል ጊዜ የምታስበው ልጄን ጠላብኛለች ብላ ነው እኔን የምታስበው። ይህን ልጅሽ ወደ አስመራ ሄዳም ማለት ነው? አዎ በቃ ሁሉንም ነገር እሷ ላይ የተፈጠረው ነገር በሙሉ እኔ እንዳደረግኩት አድርጋ ነው የምታምነው። እና ከባድ ነበረ ያሳለፍኩት ነገር። እጅሽን ጠርንፋ አስራው ነበር አይደለ? አዎ እሱ ደግሞ አዳማ ነበር። ምን አልኬ መሰለስ ቤት እንደ ሲሚንቶ ነውና በጋዝ ሲወለውሉ አየሁኝ እኔ ማለት ነው። ጎረቤት ነው፣ ልጅ ነኝ። በጋዝ ሲወለውሉ ምናምን አየሁኝና በጋዝ አድርጌ ቤቱን ወልቦ እየጠበቅኳት እሷ ቤተክርስቲያን ሄዳ እስከምትመጣ። ከዛ በቃ አንቺ ምንድን ነው ይሄ ስትል ገና በር ላይ እኔ በሩን ከፍቼ ወጥቻለሁ እየሮጥኩ። ያዙልኝ ምናምን ብላ ይሁን ግድንግድ ልጅ ነበረ እዛ ግቢ ውስጥና ያዘሽ? እየሮጠ በጣም ሮጦ ነው የያዘኝ። በጣም ቀጭኔ፣ በጣም ሯጭ ነኝ። ያዘኝና መጣኝ። በቃ በእናትሽ በልኝ እንዳመቻት በቃ ታያት ምናምን። ኧረ እኔ አልነካትም ምናምን ብላ አስገባችኝ። ከዛ እጄንና እግሬን አስራ ከበር ጀርባ ነው ያረገችኝ። በሩ ተከፍቷል። ለምን በሩ ከተዘጋ ጎረቤት ምናምን እንትን ይላታል። በሩ እንትን ብላ አንድ ነገር ትንፍሽ እንዳትይ ብላ እዛ ቁጭ አድርጋኛለች ማለት ነው። ከዛ ይሄ እጄ አብጦ ይሄ እንትን ይላላ ደም ሲያዝል ያብጣል። ይሄ አብጧል፣ እግሬ አብጧል። በቃ መንቀሳቀስ አቅቶኛልና እንዲህ ነው የምለው። የሆነ ሰው ነበረ፣ ሰልባጅ ነጋዴ ነበረ። መጥቶ ኧረ በሌ ደህና ነሽ ወይ እንዴት ነሽ አለ። ደህና ነኝ አለችው። ከዛ እኔ ወይኔ በገባ አላለሁ። ለምን እንዳልተነፍስ ብላኛለች። ምክንያቱም እሱ ካልገባው በቃ አለቅልኝ። እግሬ አብጧል፣ እጄም በቃ አቅቶኛል፣ አባብጧል ሁሉ ሰውነቴ። ከዛ መጣ። ደህና ናችሁ ወይ ምናምን ብሎ ብርግድ አድርጎ ገባ። ምንድን ነው ምናምን ብሎ ዞር ብሎ ሲያይ አስፈታኝ አልኩት። ምን እያረግሽ ነው? በእግዚአብሔር ምን እያረግሽ ነው? እንዴት እንደዚህ ታረጊያለሽ? ልጅሽ አይደለች እንዴ? እንዴት እንደዚህ ታረጊያለሽ? እኔ አስይዝሻለሁ አላት። አስይዝሻለሁ ፍቻት አላት። አልፈታም በልጄ ምን አገባለች? ኧረ በልጅሽም ቢሆን ህግ ይዝሻል በቃ አላት። እንደዚህ ማድረጋችሽም ከነች ልጅ በጣም ገና እኮ ልጅ እኮ ናት። አንድ ጥፊ ወይም ምናምን አንሶ ነው እንደዚህ የምታረጊው? ልጅሽም ምን አርጋሽ ነው እስኪ ንገሪኝ። እንደዚህ ጥፋ ምንድነው ያጠፋችሁ? ጥፋ በጋዝ በመሬቱ ነው። ይሄንን አርጋ ልጅቷ እኮ ለማሳመር ብላ ነው ስላበዛችሁ ነው እንጂ ምናምን ብሎ ፍቻት ያለ በርዛ ፖሊስ ጣቢያ እንሄዳለን ሲላት ፈታችኝ። የሰው ልጅ የሚያሳልፈው መከራ ብዙ ነው፣ ስቃዩ ብዙ ነው። ግን ደግሞ እኔ ለእናቶች ምን እላለሁኝ ከምታበሉት ከምታጠጡት ይልቅ ፍቅር። አሁን እሷ አላህን የተወጣችብኝ እኔ ላይ ማለት ነው። የሆነችው ነገር እኮ ይኖራታል።
ይሄን ንገሪኝ ብያታለሁ። ንገሪኝ የደረሰብሽ ችግር ካለ ምንድነው ይሆንሽው? እኔን እንድትጠይ ያረጋሽ፣ እኔን እንድትደበድብኝ ያረጋሽ ምንድነው? ንገሪኝ ብያታለሁ። እድሉን ሰጣት ነበር እኔ እንደ ልጅ ለመሆን ራሱ ንገሪኝ፣ አውሪኝና ሰላም እንፍጠር እላት ነበርና ግን አትነግረኝም። ምንም መቅረብም አትፈልግም፣ ማውራትም አትፈልግም። 2-3 እኔ ሞክራታለሁ። የራሴን ሁሉ የኖርኩ ራሱ ሄጄ የሆነ የእናትነት ፍቅር ለማየት እሄዳለሁ። አንዳንዴ ጠንቋዮች ምን ያደርጋሉ? ቤትስ ውስጥ ያዩና እግዚአብሔርን ነፍሱ የምትወድ ሰው ካለች በጣም ነው የሚናደዱት። በጣም በቃ አንዳንዱ ሰው እግዚአብሔር ጸጋ ይሰጥ የለ አንቺ ከእግዚአብሔር ጋር ምን አይነት ግንኙነት እንዳለሽ አላቅም፣ ግን ኦፍ ካሜራ ስናወራ ጥሩ ነገር ስታወሪ ሰምቻለሁ። ግን ምንድን ነው ከዛ ያይና ስለሚታየው እግዚአብሔር የባረከውን ጸጋ የሰጠውን የእሱ ሊሆን የማይችለውን ሰው በዚህ ሰው ምክንያት ነው ድሃ የሆንሽው፣ ይህችን ከወለድሽ በኋላ ነው ማትቀየረው፣ ይሄ ልጅ የቤተሰብሽ መርገምት ነው ይላል። እሱን አምና አይደል ሄደችው፣ ያ ልጅ ግን ከሱ ተቃራኒ ነው። ስለዚህ ምን ያስብለዋል ማለት ነው? በእናት አለማወቅ ውስጥ መቼስ እዚህ ቦታ የሚሄዱ እናቶች የግንዛቤ ደረጃቸው የት እንደሆነ ማየት ይቻላል። እንደ ራሳቸው ያለን ሰው ወይም ደግሞ ሰይጣንን አምነው ኃያሉ እግዚአብሔርን ስላላወቁት ችግሩ አይሎባቸው እሱን እንዲያመልኩት አስደርጓቸዋል። ስለዚህ እሱን እንደ እግዚአብሔር ስለማያዩት እቺ ልጅ ናት አንቺ ሀብታም እንዳትሆኚ፣ አንቺ እንዳትበለጽጊ፣ አንቺ እንዳታርጊ ያደረገችሽ እቺ ልጅ ሲል በቃ ትይዝና ትጸይፋለች ማለት ነው። በጣም እንደ ነገር ልንገርህ እንደው አምጫት ብሏት አምጫት አላት። እሺ አላምን አለችኝ ስትለው ነው መሰለኝ አምጫት አላት። ወሰደች ጠንቋይ ቤት? አዎ ወሰደች። ምን አይነት ነው ቤቱ? ጎጆ ቤት ነው፣ ገጠር ነው። እሺ በጋሪ ነው የምንሄደው። ጎጆ ቤት ነው። ማታ ነው ሰው የሚገባው፣ ቀን አይገባም። ለምን? ስለሚፈሩ እኔ እንጃ። እኔ በቃ ማታ ነው። ከተማ ራሱ በጊዜ ከገባን ቆይተን ማታ በጋሪ ነው የምንገባው። ወደ ሰው እንዳያይ ይመስለኛል 11 ተኩል ላይ ምናምን 12 ሰዓት ጨለምልም ሲል ነው እዛ ሰው የሚገባው። እና ይዛኝ ሄደችና ከዛ በቃ እዛ ይጫጫሳል፣ ምን ይላል፣ ድቤ ይደበደባል ምናምን። ድቤ ምንድን ነው? ድቤ ማለት እንዲህ ከበሮ ነገር ነው። ይመታል፣ እነዚህ እየተደበደበ ይዘፈንለታል መንፈሱ እንዲመጣ። ከዛ እንደዚህ ቆርበት ነው፣ ዙሪያውን በቆርበት ነው እንደዚህ ታጥሮ ቁጭ ትላለህ እዛ። ከዛ በቃ መንፈሱ እስከሚመጣ ድረስ እስከ 5 ሰዓትም እስከ 6 ሰዓትም ቁጭ ብለህ ትጠብቃለህ። ይመጣል መንፈሱ ከዛ እላዩ ላይ ያ ሰውየው ላይ እስኪወርድ ድረስ ማለት ነው። መጀመሪያ ከመውረዱ በፊት ሰውየው እንዴት ነበረ? ሰውየው ኖርማል ነው፣ ገብቶ ቁጭ ይላል። ጠላሉ መጋረጃ ምን አይነት ሰው ስታዩ? ኧረ ያላየሁትም። እሺ ከዛ እስከወረደበት በኋላ መጋረጃ አለ? መጋረጃ ውስጥ ነው የሚሆነው። መጋረጃ ውስጥ ይሆናል። የሚካድሙ ሰዎች አሉ፣ ቡና ምናምን የሚያፈሉ አሉ። አንተ ዙሪያውን እንደዚህ ቁጭ ይባላል፣ ቆርበት ላይ ቁጭ ይባላል። ብዙ ሰዎች ናቸው ያሉት? በጣም ብዙ ሰው በጣም ከውስጥም አልፈ ደጅ ድረስ ነው ያለው። ጫማው ልቀህ ነው የምትገባው። እሺ ከዛስ መንፈሱ መጣ? ቶሎ መጣ? ዘግይቶ መጣ? በጣም ዘግይቶ መጣ። የዚች ሀገር ጉድ እኮ አያልቅም። ብቻ መድኃኒዓለም ይጠብቀን። እሺ በሱ መጣ። ተጨፍሮ ተጠርቶ ቆይቶ መጣ። አዎ 6 ሰዓት ላይ ሆነ። እንቅልፍ መጥቶ ሁላ ቀስቅሽ። በርሶ መጀን ምናምን ተባለ። ከዛ በኋላ በቃ ወይ ሲል ብቻ እኔ ብንን ብዬ ተነሳው። ከዛ ብንን ብዬ ተነሳው። ምንድነው ምናምን ብዬ ቁጭ አልኩኝ። ተጠግቼ እንደዚህ እኔ ጣቋረኝ ምናምን ይላል። ጣቋሪ ባላ ነኝ ወይ ምናምን ይላል። በርሶ መጀን ጌታዬ እንደዚህ ሆኖ ምናምን። ከዛ መጀመሪያ ምስክርነት ነው። ጌታዬ ነው የሚሉት እሱ። አዎ ጌታዬ የኔ ጌታ የኔ አባቴ ጌታዬ የኔ ጌታ እንዲሆኑልኝ እንደዚህ ብዬ ነበር፣ እንደዚህ ተስዬ ነበር፣ እንደዚህ ሆነልኝ ያለ ሰው በመደዳ ምስክርነት ይሰጣል። እሺ ስለሷ ያለነት እንደዚህ ብዬ ነበር፣ እንደዚህ ብዬ ነበር፣ ከዛ አንተ እንደዚህ ይሆናል ብለኸኝ ነበር፣ እንደዚህ ሆነልኝ። አውቆ ዋቴም ሊሆን ይችላል ምናልባት የነ ሰዎችን ሰብስበው። ከዛ በኋላ እልልልልል ይባላል። ከዛ በኋላ እንትኒ ስለቱ ይገባል። ስለት ያላቸው ሰዎች ስለታቸውን ያስገባሉ። ምንድነው ስለቱ የሚገባው? ስለቱ በግም ሊሆን ይችላል፣ እንዳቅምህ ነው። ሽቶ፣ አረቂ፣ ዊስኪ ሁሉም እንዳቅሙ እንደተሳለው። በሬም ለሰውየው ነው ለመንፈሱ ነው? ለሰውየው ነው እንጂ ስለቱ ይቀርባል፣ ገቢ ይሆናል ስለቱ።
ከዛ ለፍርድ ይቀመጣል። እሺ አጋፋሪዎቹ አሉ። በጣም የገረመኝ ወንዶቹ እንደዚህ ኩል እንደዚህ ተኩለው ምናምን ነገር ሻሽ እንደዚህ ያስራሉ ምናምን እንደ ሴታ ሴትም ነገር ነው የሚያረጋቸው መሰለኝ። የመንፈስ ሁኔታ ይመስለኛል የሚለብሱት ነገር ከስር ራሱ ስሩ ይለብሰው ከላይ ጀለቢያ ይለብሳሉ። ከዛ በተራ እንደዚህ አንቺ ቀጤ ምናምን ማን ነው ተረኛ ምናምን ይላል እሱ። እሺ ምን ላርግልሽ ልጄ ምናምን ይላል። ምን ፈልገሽ ነው እንዴት ነው ምናምን ይላል። ከዛ እንደዚህ ሆኜ ነው ብላ ታስራዳለች። እንደዛ ነው እንደዚህ የሚሆነው ነገር እንደዚህ ያረጋዋለሁ ምናምን ያለ እሷ የምታቀርብለትን ነገር እንዲህ ያረጋዋለሁ እንደዚህ ያስተካክለዋለሁ ምናምን ይላታል። ይጂ ልጄ ይቀናሻል፣ ይሳካልሻል፣ ይሆንልሻል ምናምን ይላታል። እንደዚህ አርጎኝ ነው ካለችም አስረዋለሁ፣ እንዲያረጋዋለሁ፣ እንዲገዛልሽ አረጋዋለሁ ምናምን እያለ ፍርዱን ይቀጥላልና በስተመጨረሻ የኔ ላውራና እኔ ጋር ደረሰ። ልጄ አላት እንዴት ነው ምናምን አላት። ከዛ ሰላም ነው አባቴ፣ ሰላም ነው ጌታዬ ምናምን ነገር አለችው። እጃት መጥቻለሁ አለችው። እያየው ነው አሁንም አላመነችልሽም ማለት አየሽ። ውሸቱን ግን ጠላውት በቃ ስማ። አሁን ለዚህ እንደዚህ እንደውም አንዳንዴ እኔ ሰምቶኝ ይሆን እንዴ እኔን ለመበቀል በሷ በኩል ነው የምለው። ያው መንፈስ አይደል ይሰማል። ከዛ አልጠየቀሽም? እኔን አላናገረኝም። አላናገረኝም። እኔ እናቴን ነው የሚያናገራት። አመነችልሽ ምናምን እያለ ያናገራታል እሷን። እኔ ምንም አላናገረኝም። ስለዚህ ምንም ያወራው ነገር የለም። ከዛ ምንም አላመነችልኝ፣ ምንም አላወራችኝም ምናምን አለችው። እሷ ነች ጣለቻት ምናምን አላት። በጣም አስጣላኝ። ከዛ ልክ እንደዛ ተብሎ አልቆ እኔም እንቅልፍ የመጣ ተኛሁኝ። እነሱ እዛ ምን እንዳረጉ አላውቅም። ከኔ በኋላ 11 ሰዓት ሲሆን ሌሊት ነው ተነስታ የምትወጣው። በጨለማ ነው የሚወጣው። ሰው አይሄን ወተን ከቤቱ ከጎጆ ቤቱ እንደወጣን ግቢ አለ፣ ከግቢው ቀጥሎ ግቢ አለ። ከዛ በኋላ ነው መንገድ ያለው። ውስጥ ነው እንደ መቅደስ እንደሚባለው የኮራጅ አይደለ? እንደዛ ባሪው ቅድስተ ቅዱሳን አለ፣ ቅድስት አለ፣ ማህሌተ ቅኔ አለ። ውስጡ እሱ የሚቀመጥበት ነው። ከውጭ ያለ ደግሞ አለ፣ ከዛ ደግሞ ውጭ አለ። እዛ ደረስና ወጣን በቃ። እና ከሷ ጋር ጓደኛዋ ነበረች ከእናቴ ጋር አብራት የመጣች። የሆነ ግራር አለ፣ ግራሮች ይበዛሉ ሞጆ ላይና ግራሩ ጋር ተጠግቼ ሽንቴኔሽን ነው እኔ። ከዛ እናቴ ከመቅጽበት መታ እንደዚህ ቆሜ እየለበስኩኝ አነቀችኝ። እሺ አነቀችኝ ከግራሩ ጋር እንደዚህ አርጋ ምናምን ስል እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነሽ ነው ብላ መታ እጇን ከኔ ፈልቅቅ አስጣለቻት። የእናቴ ነች ማለት ምን ሆነሽ ነው? ውሸቱን ነው እንዴት ትለኛለች? ጌታዬን አባቴን እንዴት ውሸቱን ነው ትላኛለች? እመኛ አሁን ሳታምኝም አልጣልሻትም ስትለኝ በፍጹም አልጣልኳትም፣ ውሸቱን ነው አልኳት። እንዴት እዚህ እንኳን ሆነሽ ውሸቱን ነው ትይኛለሽ ብላ ነው ይዛን ያነቀችኝ። እዛ አስጣለቻት። በጣም ትገርሚያለሽ፣ ምን ሆነሽ ነው ምናምን በቃ ተያት ልጅቷ ምን እንዴት አታም እንዴ ውሸቱን ነው እንዴት ትለኝ፣ እንዴት እሱን ትነካብኛለች። ከዛ በኋላ ወደ ቤት ገባን። ግራር ዛፍም አይወዱም ይባላል። ስለ መናፍስት የሆነ ቪዲዮ ሰርተን ነበር። አንድ ራፋቴል የሚባል ልጅ ግራር ዛፍ አይወዱም አሉ መናፍስቶቹ። ግራር ዛፍ ቤታችሁ መትከል በጣም ጥሩ ነው፣ አይወዱም ይባላል። በጣም ነው የሚጠሉት ዛፍ አለ፣ የሚጠሉት ነገር አለ፣ የሚጠሉት ፍጥረት አለ፣ የሚጠሉት ሰው እንዳለ ሁሉ። ግን እናትሽ ጌታዬን እንዴት ውሸቱን ነው ትይዋለሽ ነው እያለች ያለችው። ከዛ በኋላ ራሱ ድብደባው ቀጠለ እኮ። እሱን ውሸታም በማለት የራሱ እኮ በቃ ሌላ ጸብ ነው። ያኛው ጣልኳት አለ፣ የልጇ አለ፣ ከዛ በኋላ ደግሞ የእሱ መጥላት አለ። በቃ በኔና በሷ ከዛ በኋላ ወስዳሽ ታውቃለች እዛ ቦታ ላይ። ከዛ በኋላ ድጋሚ አንዴ ሄደን ነበረ። ለምን ሄዳችሁት? ትሄዳለች እኮ ሁሌ እኮ አንቺ ይዘሽ ትገባለች። ከዛ ገብታለች። ምን ይዛ ነው የምትሄደው? የሚያዙ ነገሮች አሉ። ስለት ይኖርባታል። ስለቶቿን ይዛ ሽቶም ከሆነ አረቂም ከሆነ አረቂም ይፈልጋል። አረቂ ይጠጣል። ጫታቸውን ጫት ይቃምና ከዛ በኋላ አረቂ ነው የሚጠጣው። ሰውየው ነው የሚጠጣው ግን አይደል? መንፈሱ ነው የሚጠጣው። መንፈሱ በሱ ውስጥ አይደለ ያለ እንጂ ያረጋው ይዞ አይን አረቂ ይጠጣዋል። ይቅማሉ። ይቅሙና ከዛ በኋላ ደግሞ ይጠጣል። ከዛ በኋላ ነው ይነጋል። ከዛ ሁሉ ሰው ወደ የቤቱ ይሄዳል። ዝም ብሎ ቢያወራም እኮ ሰው ያምናል። ይሄ ህዝብ ስለማይጠይቅ ዝም ብሎ ልክ እንዳንቺ አሁን ጊዜ እግዚአብሔርን ካልፈራሽ አንቺ መቼስ አትዋሽ። ምን ምክንያት ይኖርሻል? ለምን ትዋሻለሽ? በህፃን ልጅ አይደለሽም መቼስ። አሁን ራሱ አድገሻል። አትሊስት ጥዬ ነበር ትይ ነበር። ግን እንዲህ ይፎግራል። የሰው ልጅን እግዚአብሔር ሲሰራው በእምነቱ እንዲኖር አድርጎ ነው የሰራው። የሰው ልጅ ካመነ አንድ ነገር ይሆናል። ይሄ እግዚአብሔር ሲፈጥረን እንደዚህ ነው የፈጠረን። ስለዚህ ብዙ ጊዜ እንደዚህ አይነት ነገር ላይ ያሉ ሰዎች የሰዎችን አለማወቅ ነው የሚጠቀም። እግዚአብሔር ከኛ ጋር በመንፈስ የተገናኘ አምላክ ምን እንደሚል ታውቂያለሽ? አንድ መጽሐፍ ላይ ሳደም
መጽሐፈ መቃቢያን ካል የሚባል መጽሐፍ አለ። እዛ መጽሐፍ ላይ የትኛው ምዕራፍ ላይ እንደሆነ አላውቅም፣ ግን የእግዚአብሔር መንፈስ ረድኤት ያደረገለት ሰው ሁሉን ነገር ያውቃል ይላል። ከሱ የተሰወረ ምንም ነገር የለም፣ የሚታየውንም የማይታየውንም ያውቃል። ለምን ካልሽኝ ሁሉንም የሚያውቀው መንፈስ ረድኤት አድርጎለታል እንጂ የሆነ ሰው ጋር ሄጄ ምንድነው የታሰበልኝ ብዬ አይደለም የምጠይቀው። ባምን የእግዚአብሔር መንፈስ ረድኤት ቢያደርግልኝ እያንዳንዱን ነገር ይገልጥልኛል። የሚገርም ነገር እኮ እንደዚህም ሆኖ እኮ አሁን እንደዚህ የሚሏትም እሷንም አሁን ሂጂ ያሏትም ሰዎች ሆኑ ራሷ ጠዋት ቤተክርስቲያን ትሄዳለች። እሷም ጠዋት ቤተክርስቲያን ትሄዳለች፣ ማታ ትመጣለች፣ ማታም ትሄዳለች። ሁሉም ሄጅ ነው እኮ ግን ደግሞ እዚህ ጋር ይሄዳል። በሁለት ቢላ መቁረጥ አይቻልም። ችግሩ እሱ እንደዚህ ብሎ ነገር ቀልድ የለም። ለሁለት ጌታ መገዛት አይቻልም ይላል። ለቄሳርና ለእግዚአብሔር ወይም ለገንዘብና ለእግዚአብሔር ለሁለት ጌታ መገዛት አይቻልም። አንዱን መምረጥ ነው። ግን ሁለቱም ጋር ሲኬድ ለምንድን ነው ህዝቡ የሚቀበለው? ለሰው ብሎ ሃይማኖተኛ መምሰል ለሰው። እንደው እግዚአብሔርን መሸወር ይቻላል፣ አምላክን መሸወር ይቻላል፣ ማታለል ይቻላል። እንደው እግዚአብሔር ባይኖር እንደው ህሊናንስ እንደው መሸወር ይቻላልን? እግዚአብሔርን አለማወቃችን ህሊናችንን እንዳንሰማ አድርጎናል ብዬ አምናለሁ። ሰው ትልቅ የሆነ አላዋቂነት አለ። አወቅኩኝ ብሎ የሚያስባለ ግን አያውቅም። እንዴት ነው የሰው ልጅ እግዚአብሔርን የሚያክል ትልቅ አምላክ ኖሮት ሰማይና ምድርን የፈጠረ በሁሉ ሰዓትና ቦታ የሚገኝ ሁሉን ማድረግ የሚቻል የሚወደን የሚያፈቅረን ኃያል አፍቃሪ የሚረዳን ይቅርባይ አምላክ እያለ እሱን አንኳኩተን በትዕግስት ከፍቶልን መባረክ እየተቻለ እንዴት ነው አቋራጭ የሆነ በረከት አገኛለሁ ብሎ ሰው የሚሄደው? አንዳንድ ጊዜ ደግሞ እዚህ ቦታ የሄዱ ሰዎች መጨረሻቸው እንዴት ነበረ ብለን እስቲ እንደው ከመሄዳችን በፊት እዚህ ቦታ የሄዱ ሰዎች ሊያስመስሉ ይችላሉ፣ ግን እስቲ እናጣራ መጨረሻቸው እንዴት ነበረ። በእንደዚህ አይነት የሚመጣ መኪና ራሱ ገልብጦ ይገላቸዋል። በእንደዚህ አይነት የሚመጣ ትዳር መልሶ ሾክ ይሆናቸው። በእንደዚህ አይነት የሚመጣ ቢዝነስ፣ ብር፣ ሀብት፣ ዝና ሰው ነፍሱን አጥቶ ዓለሙን ቢያገኝ ምን ይጠቅመዋል? ምንም አይጠቅመውም። ግን ስለማያውቁት እግዚአብሔር ሩቅ ስለሚመስላቸው አሁን የማይፈረድባቸው ምንድን ነው? እግዚአብሔር የማይፈርድና ሩቅ ስለሚመስላቸው መንፈሱም በውስጣችን ገብቶ ብሽ ስለሚያደርገን ወደዚህ ቦታ ይሄዳሉ ማለት ነው። ግን ዋጋው ከባድ አይደለም። እንደው ሰዎች እንዲማሩ የእናትሽ መጨረሻ እንዴት ነበረ? እንዴት ነው ህይወቷ? እስቲ ንገሪኝ። አሁን ላይ በቃ እኔም ያው ራሴ ማስተዳደር ጀመርኩኝ። ተራራቅን በቃ። እሷ አሁን አንዳንዴ ከአዳማ መቀሌ ትሄዳለች፣ ከመቀሌ ደግሞ አዳማ ትመጣለች። ደስተኛ ናት? እንደዚህ ደስተኛ አይደለች። ሰላም አላት? ምንም ደስታ የላት። ጌታ ያለችው ችግሯን ቀረፈላት። በቃ ከዛ በኋላ ግን እኮ እሱን ተወች በቃ መሄድም ተወች፣ አቋረጠች ምናምን ነገር ተወች። ወደ ቤተ ክርስቲያን መምጣት ጀመረች። አሁን ቆርባለች። እግዚአብሔር ይመስገን። ሰው ግን ሲተው ዝም ብሎ በቀላሉ ይለቃል እንዴ? የሆነ ነገር ያደርጋል ይባል የለ እንዴ? ግብር ሲያቆሙ ምናምን የሆነ ነገር ይሆንባቸዋል ይባል የለ እንዴ? ይባላል። ግን እኔ እሷ እንዴት እንግዲህ ምን እንደደረሰባት ባላቅም ግን ተወች። እሷ በቃ መሄድም ምናምን ነገር ቆመች። ከዛ በኋላ የለውም ባይዘው ሰውየው በነገራችን ላይ ታንቆሙተ መጨረሻ ላይ ስንሰማ እኔ ሰውየው በራሱ ላይ ገመድ አድርጎ እንደሰማሁኝ ትልቆኝ መቀሌ ነበር እና ሞተ። እንደዚህ ታንቆ ራሱን በገመድ አንቆ ሞተና በጣም ነው ማዝንበት የነበረው። በጣም ማለት ህይወቴ ምስቅልቅል ነበር ያረገብኝ። የልጅነት ህይወቴን ትምህርቴን እንዳልማር እና የአንድ ሰውን ህይወት መቅጠፍ ቀላል አይደለም። በጣም ብዙ ነገሮችን ያበለሻሸብኝና ረግመው ነበር እውነት ለመናገር። ተክፉ በቃ ምናምን እያሉ በጣም ነው ምጣለው በቃ ነበር። ያው ግን እግዚአብሔር እኔ ላይ ያየው ነገር ስለነበር ቅድም እንዳልከው እግዚአብሔር ከኔ ጋር እንዳለ ያቅ ነበረ። ትልቅ አየሽ። ግን የብዙ ነፍሶችን ህይወት አጨቀየና መጨረሻ ራሱ መሰለው መንፈሱ። ይሄ እኮ ሰውዬ እኮ እንደና እንዳንቺ የሚያሳዝን እንጀራ የሚፈልግ ገንዘብ የሚፈልግ ምናልባት ልጆች ያሉት ሰው ነው። ተጠቀመው። ልብሽን ስታጠለሽ ጥቁር ስታደርጊ አጋንንት ይጠቀማል። አጋንንት ምን አይነት መሰለሽ? ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። መጀመሪያ መልአክ መስሎ ነው የሚቀርበው። እኔ ጋር እኮ ብትመጪ ገንዘብ ሰጣለው፣ ዝና ሰጣለው፣ ቤት ሰጣለው፣ እባረክሻለሁ ብሎ ነው የሚቀርበው። ሰው ደግሞ ጅል አይደል ሞኝ አይደል?
ከዛ ይሄዳል። ያንን አገኘው ብሎ እንዴት ነው አይጠ ለማጥመር ስለምናስቀምጠው ስጋ፣ ቅቤ፣ ዳቦ አለ አይደል? ልክ እንደዛ ነው የሚያስቀምጠው። ከዛ አገኘው ብለሽ ስትሄጂ የሚያናደው ነገር ምን እንደሆነ ልንገርሽ። አንቺን አጥምዶሽ በአንቺ ሌላ ብዙ ሰዎችን ማርኮ የራሱ አድርጎ መጨረሻ ላይ አንቺንም እነሱንም ይገላቸዋል። በሚሊታሪ አንዳንድ የስለላ ተቋሞች የሚያደርጉት ነገር አለ። ከፈለጉ የሆነን ሰው ይቀበሉና ብዙ ወንጀል ያሰሩታል። በጣም ብዙ ወንጀል፣ ብዙ ኃጢአት፣ ብዙ ግፍ ያሰሩትና መጨረሻ ላይ እሱን ከተጠቀሙት በኋላ ይገሉታል። ሚስጥሩን እንዳያወጣ ስለሚፈልጉ ማለት ነው። ይሄ አጋንንት የሰጣቸው ስትራቴጂ ይመስለኛል። ግን ሰው አላወቀም። እግዚአብሔርን አጥቼ እማገኘው ገንዘብ ምን ይሰራልኛል? እግዚአብሔርን አጥቼ G+10 ቤት ውስጥ ብኖር ምን ይጠቅመኛል? ጥዬ ለምሄደው ምን እንደሚል ታውቂያለሽ? ሰው ዓለሙን ሁሉ ቢያገኝ ነፍሱን ግን ካጎደለ ምን ይጠቅመዋል? ዓለምን ሁሉ ማለት ነው። እሱ ግን በዚህ በተራ ምክንያቱም ለመብልና ለመጠጥ ለልብስ ብለን ነው እዚህ ቆሻሻ ቦታ ሄደን ሀገራችንንም አደጋ ላይ ጣል ነው። ብዙ ሰዎች እኮ አሉ እኮ አንዳንድ ጊዜ እኔ ከአንቺ ጋር እንደው በሚዲያ እንደዚህ ያወራሽ ብዙ ግለሰቦች ይነግሩኛል። ሃይማኖተኛ የሚመስሉ ሰዎች በሙሉ ተደብቀው ወደዛ ቦታ ይሄዳሉ፣ ይጓዛሉ። ለምን ካልሽኝ ዓለምን በጣም ስላፈቀሩና ስለወደዱ መፍትሄ ቢገኝ ብሎ ስላሰቡ ነው። የለም እንደዚህ ብሎ መፍትሄ ብሎ ነገር የለም። እግዚአብሔር ሁሉን ነገር አይሰጥም? ይሰጣል። ጠንቋይ ብቻ ነው እንደሚሰጠው። ጠንቋይ ራሱ ሲጀምር ምን አለው? የለውም እኮ ኢየሱስ ክርስቶስ ጋር መጥቶ ነገር ተሰጥቶኛልና እሰጥሃለሁ አለው። ከዚህ ተሰጥቶኛል አለው። የሰጠው አካል አለ። እግዚአብሔር የኔ ነው። የእሱ ግን ስለተሰጠው እኮ ነው። የሰጠው አካል ስላለ እኮ ነው እንጂ በራሱ ምን ይፈጥራል? ሰይጣን እኮ መፍጠር አይችልም። ዓለምን በሙሉ የፈጠረው እግዚአብሔር አይደል? አብሶሉትሊ። ግን የውሸት የፈጠረ ያስመስለዋል። አሁን ይሄ ማይክ አለ አይደለም? ይሄ ማይክ አይደለም። አሁን ዋናው ስራ የሚሰራው መንፈስ ስፒሪት አለ። እግዚአብሔር የፈጠረውን ነገር ያይና እግዚአብሔር ለፈጠረው ነገር የሆነ የሚተካየው ነገር ይፈጥራል በራሱ ማለት ነው። ጊዜያዊ የሆነ ማለት ነው። ገባሽ? የሰው ልጅ በተሰጠው መንፈሳዊ ጸጋ ከሁሉም ነገር ጋር ተገናኝቷል። ከቴክኖሎጂ ሁሉ ትልቅ ቴክኖሎጂ ይሄ ሰውነት ነው፣ አእምሯችን ነው፣ ነፍሳችን፣ መንፈሳችን ትልቅ ቴክኖሎጂ ነው። እግዚአብሔርን የምናገኝበት ነገሮችን ተመራምረን የምንሰራበት። በሽታ ቢያመን እንኳ በእምነት ማዳን እንችላለን። ይሄ ሁላ መድኃኒት አያስፈልግም እምነት ቢኖረን። ይሄ ሁሉ ጭካኔ እስከየት ነው የመጣ ብላ ስታስብ፣ ወንድሙ ወንድሙን የሚገለው ምንም እኮ ሰው እኮ 4-5 ክፍል ቢኖርህ አንደኛው ክፍል ላይ ነው መተኛት የምትችለው፣ አንድ አልጋ ላይ ነው የምትበላው፣ አንድ እንጀራ ነው የሚሆነው። ብዙ ልብሶች ቢኖሩ ሁሉንም ብትወደው አንዱን ነው የምንለብሰው። ጫማ ቢኖርህ እንደዛ፣ መኪናም ብዙ መኪና ቢኖርህ ሁሉንም መንዳት አትችልም። በቃ አንድ ነገር ነው ማድረግ የምትችለው አይደል? ሰው ግን ያለውን ማካፈል የማይችል ስግብግብ ፍጥረት ሆኗል። የእግዚአብሔር ባህሪ ውስጣችን ጠፍቷል፣ አይታይብንም። በቃ እግዚአብሔር እኮ እንደ ራሱ አይነት አድርጎ ነው ይሰራን እኮ። እንደ መልካችን እንደ ምሳሌያችን አድርገን እንፍጠር አይደል እንዴ? ሰው እኮ የእግዚአብሔር ባህሪ ራዩ ላይ የሚታይበት አይነት ነው ተደርጎ የተሰራው። ሲጀመር ፍቅር፣ ሰጪ፣ መልካምነት አይደል የእግዚአብሔር ባህሪ፣ ትህትና፣ ይሄ ሁሉ ሆኖ እያለ እኛ ግን እግዚአብሔርን እንደ እግዚአብሔርነቱ ስላላወቅ ነው ለማይረባ አእምሮ አሳልፎ ሰጣቸው የሚለው የእግዚአብሔር ቃል። ያ ነው እየሆነ ያለው ብዬ ማስበው። ስግብግብነታችን በስቷል። አናካፍልም። በቃ ለራሴ ብቻ፣ እኔ ለራሴ፣ የኔ ሆነናል። የእውነቴን ነው። እኔ በህይወቴ ያየሁትን ነገር ነው የምነግረው። ማን ለሚያደርግልን እኮ ነው የምናደርገው። ይሁን እኮ በጣም እኮ የምንገርመው። ለሚያበላን አለ እንደ የምናበላው። ሰይጣን ስለሚያውርብን ነው አእምሯችንን ያውርብናል። አሁን አንድ ባለሀብት ለምሳሌ ለተሰይ 2,000 ብር ምግብ ይበላል እንበል። እስቲ ያችን 2,000 ብር ያዝና እንደው ይሄን እስቲ አድርጉ። ዛሬ ምሳ አትብሉ፣ ግድ የላችሁ፣ ወይም ነገ ምሳ አትብሉ። የምሳችሁን ብር እሺ 2,000 ብር ነው ምሳ የምትበሉበት አይደል? እሺ 1,000 ብሯን ብሉ። በ1,000 ብሯ ግን የብዙ ሰዎችን ደስታ ወደ እናንተ ማምጣት ትችላላችሁ። እኔ አንድ ጊዜ ምን አረኩኝ? ሄጄ ዳቦ ገዛው። 800 ብር ነው የ8 ወር ዳቦ ገዛው፣ ድፎ ዳቦ ቆራረጥኩኝና ቦሌ መድኃኒዓለም ላይ ቆሜ ስንት ሰው አነሳው መሰለሽ? ከቅዳሴ የሚወጣው እዛ ጋር የሚለምኑት ሰዎች እዛ አደረጉበት ማለት ነው። እና አንዳንድ ጊዜ 200 ብርን
10 ቦታ መንዝረናት 20 ሰው መስጠት እንችላለን። እንደሰታለን። ግድ የላችሁ ማስተሽ ይሰቡበታል፣ ሲጋራ ያጨሳሉ፣ ያርጉታ እንዴ ምን አገባ አንተና ሁሉን ነገር ትክክል አድርገህ ነው እግዚአብሔር ብር ይሰጣ መኪና ይሰጣ በመኪና ሁሌ ጽድቅ ነው የምትጫወተው አይደለም። የምትሰጠው ደግሞ ስለነሱ ሳይሆን ስለአንተ ነው። ባይዘው በመስጠት ውስጥ ሰጪ ነው የሚጠቀመው እንጂ የሚቀበል ሰው አይደለም የሚጠቀመው። ወዳኮ ነው ለሚቀበለውማ የሚሰጥ ከሚቀበል በላይ ብፁዕ ነው ይላል። ግን ወደ ቅድሙ ነገር ስንመለስ ትልቅ አላዋቂነት አለ። አላዋቂነቱ ምንድነው ካልሽኝ እግዚአብሔርና ሰውን ማቅለል ነው። እዚህ ዘመን ላይ እግዚአብሔርና ሰው ቀለዋል። በሰው አእምሮ ይቅር ይበለን። ሰው ብር ቢወርቅ ማንም ጥሎ አይሄድም። ሰው ቢወርቅ ግን ጥለን እንሄዳለን። ይሄ የሚታወቅ ሀቅ ነው። የሰው ዋጋ እንደዚህ የረከሰበት ዘመን የለም። ሲጀመርም ሰው ማን ነው? ሰው እኮ ክቡር እኮ ነው። ሰው እኮ ቱቦ ውስጥ ወድቆ ሰው ክቡር ነው። ቱቦ ውስጥ ወድቆ ጭቅጫቂ ልብስ ለብሶ ሰው ክቡር ነው። ሁለት ያለው አንድ ይስጣል። አንድ ይዞ ሄዶ ይሰጣል። ይሄ ከባድ ነው። በመስጠት ደግሞ ይሄ እግዚአብሔር የማይወደው የመስጠትም እንትን አለው። አዎ ልክ አለው። ዝም ብሎ ኢንሴኩሪቲ ስላለው ዝም ብሎ አውቶ የሚሰጥ ደግሞ እሱም ደግሞ ትክክል አይደለም። አባትሽ የለም ሞቷል መባሉ እና ከዛ ሄደሽ ስታገኙ ምንድን ነው ስሜቱ? በጣም ደስ የሚል ነበረ ስሜቱ። አለቀስሽ? በጣም ለመጀመሪያ ጊዜ አባትሽን ሳታውቂው ሄደሽ አፈላለግሽውና ታውቂው ነበር ሰውየው መጀመሪያ አባትሽን? እሺ የት ነበር እሱ? አባቴ አየር ኃይል ነበር። ማስተር ተከስተ ጸጋ ይባላል። ኤርትራዊ ነው። እኔ ስባል ማለት ነው። ከዛ እዛ ነው የፈለግኩት። ቀጥታ ሄጄ አየር ኃይል ውስጥ ፈለግኩት። አያቴም ታግዘኝ ነበር አንዳንዴ። እናቴ እውነቱን አትናገርም። በቃ ይህንንም ትንሽ ያወራችውን ነው እንጂ መጠየቅ አልችልም። እኔና አባቴ ካልኳት ደሞ የሚፈላው ትመታኛለች ወይ ታለቅሳለች ምናምን። ፈለግኩትና አገኘሁትና አግኝቼዋለሁ አባቴን አልኳት። በጣም ይሄ ታሪክ ደግሞ ለማንም ከኔና ከእግዚአብሔር ውጭ አውርቼው አላውቅም። አገኘሁትና አሜሪካን ሀገር ሄዶ ነበር እሱ። እዛ ሌላ ሚስት አግብቶ ልጆች ወልዷል ምናምን። አገኘሁት፣ መጣ፣ አወራን። መጡ አጎቶቼ ማገኘኋቸው ምናምንና ለምንድን ነው እሱ ሞቷል ያለችኝ ምናምን። እሷንም ሄጄ ጠየኳት። ለምንድን ነው ሞቷል ያልሽኝ አባቴ ምናምን በህይወት እያለ አግኝቼዋለሁ አልኳት። እዛ ስላት አይደለም በቃ ይናናቁ ነበር መሰለኝ እርስ በርሳቸው። እሷ ቆንጆ ናት ምናምን፣ ረጅም ናት ምናምን፣ በወቅቱ በጣም ዘናጭ ናት፣ አጭር ወንድ ምናምን አትወድም ነበር ምናምን እና ያው ራሳቸው እዛ እርስ በርሳቸው ይናናቁ ነበረ። ከዛ የሆነ ጊዜ ላይ ደግሞ አብረው መሆን ሲጀምሩ እሷ ታረግዛለች ይመስለኛል። ከዛ በኋላ አርግዣለሁ ብላ ስትነግረው ከኔ አይደለም ያረግሽው ከሌላ ሰው ነው እኔ አላቅልሽ ምናምን ይላታል መሰለኝ። እሷ የምትለኝ ነው የምልህ። እዛ አንተ ካንተ ነው ምናምን ነገር ብላ ሽማግሌ ምናምን ላኩበት ነው የምትለኝ። እኔ አላምንበት ምናምን አለኝ። እዛ በኋላ እንደውም በቃ የፍንዳታ ነገር የለም ልጁ ምናምን የወለደችኝና በቃ የራስ ጉዳይ ምናምን ብላ ሄዳ መቀሌ ትግራይ እናቷ ጋር እንደወለደችኝ ምናምን የነገረችኝ እሷ። እኔ እሱንም ጠየቅኩትና እኔ እውነት አልመሰለኝም ነበረ ነው ያለኝ። ከዛ በኋላም ደግሞ እሷም ዝም አለች፣ እኔም ዝም አልኩኝ አይነት ነገር እና ከዛ በኋላ ሄደ እሱ በቃ በደንብ ቤተሰብ ነው። አስመራ ድረስ ሄድኩኝ ምናምን አየሁኝ አገሩን ምናምን፣ አክስቶቼን አገኘኋቸው ምናምን። ከዛ በኋላ ግን ተመልሶ መጣባት እና የሱ ልጆች እኔን እናትዬ ተቀበለችኝ ሚስቱ። እኔ እንደውም ሴት ልጅ የለውም ነበር እሱ፣ ወንዶች ናቸውና በጣም ሴት ልጅ ስለሚፈልግ የእህቱን ልጅ ነበር ያሳደገው ከወንዶቹ መሀልና ደስ ብሏት ምናምን ይሁን ምንም ችግር የለም። ወንድሞቹ ግን እንዴት ዳድ ምናምን ይሉታል መሰለኝ። ከዛ ዲኤንኤ አረግን እና እሱ ዲኤንኤውን አድርጎ በቃ በኢሜል ላኩልኝ ብሎ ወደ አሜሪካን ሀገር ሄደ። ዲኤንኤው መጣ። ልጁ እንዳልሆንኩ ታወቀ ማለት ነው። ለዚህ ነው ይቅርብኝ አልኩ። በቃ ሰማይ ምድር ጨለመብኝ። ሄጄ ውጤቱን ለመቀበል ሲሄድ ዶክተሩን እንደዚህ አላቅም እኔ አነቅኩት። እንደዚህና እንደዚህ ነበር የተቀመጠ። በፍጹም አልኩት፣ ውሸትህን ነው አልኩት። አንተ በብር ተታለ ነው በፍጹም እንጂ የኔ አባት ነው ያነቅኩት። የዛኔ በቃ ራሴንም አላቅም ነበር። ወደኩኝ መሬት ላይ ምናምን አነሱኝ ምናምን። ከዛ በኋላ እኔ ወድቄ ሁላ አንስተው ያሳደጉኝ ነው የሚመስለኝ። አያትን ራሱ እንደዛ አሰብኩ። የሚያስጠላ ስሜት ነበረው፣ በጣም ይደብር
አይዞሽ ራሴን ሁላ ላጠፋ ነበር። በቃ ይሁን እኔ እንጃ ምን ጭልም የሚልብህ የለም። ደነዘዝኩ። በቃ ጨለመብኝ። ምንድን ነው እየተፈጠረ ያለው? የኔ ህይወት ፊልም ነው እንዴ? ፊልም ነው የኔ ህይወት ነው? ምንድን ነው እየሆነብኝ ያለው? ለምንድን ነው? ስልኬን አጠፋው። ፈልጉልኝ አለ እሱ። ከአዲስ አበባ የወንድሜ ሚስት ነበረች። እኔን ፍለጋ አዳማ ድረስ መጣች። በቃ ፈርተው ነበር ራሴን አጠፋል። በዛ ሁሉ ውስጥ ግን እግዚአብሔር ወይ በቃ አንተ አጽናናኝ ይለው ነበር። የሰው ማጽናናት ምንም አያረግም። አንተ ብቻ ጋር አጽናናኝ ነው። አጽናናው በዚህ በኩል ምድራችን ላይ ያለው ከርስ አይደለም። በጣም ከባድ ነው። ሳትፈልግ ትመጣለህ። ሳትፈልግ እኮ ነው። እንደ ምርጫ የሆነ ነገር እነሱ መፈጠር አልፈልግም። ምርጫ ቢሰጠኝ እግዚአብሔር እዛ እያለሁ እሱ ጋር እያለሁ ማለት ነው ከእንደዚህ አይነት እናትና አባት መወለድ አልፈልግም። ማደግም አልፈልግም በእንደዚህ አይነት ሁኔታ ማለት ነው። ግን ህይወት ምርጫ አይደለም። ያማለ ስንት ዓመት ሙሉ ያነባበትን ያለቀስከትበትን ደግሞ ተደስተ አባቴ አገኘው። በቃ የማንነት ጥያቄ ተመለሰ ብለህ እያሰብክ እያለ አይደለም ስትባል እንጃ እኔ ውስጥ ሆነ ብታየው ምን ልታረግ እንደምትችል በቃ ጨለመብኝ። በቤትም የሷ አጎቶቿ ምናምን ራሱ አንቺ ወፍ ዘራሽ አባትሽን ማታቂ ምናምን ከሷ ጋር ሲጣሉ እንደዚህ ነበር እኔን የሚሉኝ ማለት ነው። ወፍ ዘራሽ አባትሽ እንኳን አይታወቅም አባትሽን ማታቂ ምናምን ይሉኝ ነበርና እልህ ውስጥ ነበረ የመፈለጉ ሁሌም የማንነት ጥያቄ ነበረኝ። አባቴን ሳገኘው ግን በቃ ደስ አለኝ። የሆነ ስሜት ተሰማኝ፣ ደስ የሚል ነገር። በኋላ ላይ ደግሞ ምንም ሳይቆይ ነበር ወደ ሀዘን የተቀየረው። የሆነ ከሆነ ነገር ወጣ የሆነ ነገር ልታይ ስትል ጭልም የሚልብህ ወጣሁኝ። በቃ ለምን ተደሰተች ብሎ ሰይጣን? አዎ በቃ የሆነ ተሳካልኝ። በቃ ወጣ አባቴንም አገኘው። ከዛ ሊወስደኝ ሁላ ነበርና አሜሪካን ሰረዘው። ግን እግዚአብሔር እኮ አይደለም እሱ እኮ ሰው ነው አይደል? ከዛም ኖ ኮንታክት ምንም አይዞሽ ምናምንም አላለም። አይ ነበር። እሺ እኔ ልጄ ነሽ አሁንም ልጄ ነሽ ይለኝ ነበር። አሁንም ልጄ ነሽ የኔ ልጅ ነሽ አይዞሽ መወለድ ብቻ አይደለም ምናምን ይለኝ ነበርና በኋላ ላይ እንደገና እዛው አካባቢ የአባቴን መፈለግ ምናምን ይሰሙ ስለነበሩ ሌሎች ሰዎች ልጄ ነሽ ምናምን ብሎ ሌላ ሰው መጣ ማለት ነው። ኦኬ ከሷ ጋር እንደዚህ ግንኙነት ነበረኝ። ከዛ እንጂ ቆይ ልንገር ሄድኩኝ እሷ ጋር። እንዴት እንደዚህ አይነት ህይወት በእኔ ላይ እንደዚህ ትጫወችብኛለሽ አልኳት። አንቺም ተጫውተሽብኝ እንደገና አባቴንም ባለማወቅ ተጫውተሽብኝ። አባቷንም ብለሽ ደግሞ በሱ ስም እያስጠራሽኝ እስካሁን ድረስ ምንድን ነው እያረግሽኝ ያለሽ? ኧረ እግዚአብሔርን እንኳን አትፈሪም አልኳት። አሁን እኔ አልኳት የፈለገ ነገር ብትጾሚ ብትጸልይ ብትቆርቢ አልኳት በእኔ ጉዳይ እግዚአብሔር ጠይቅሻል አልኳት። በቃ ነገርኝ እውነቱን አልኳት። ይጠይቅሻል እግዚአብሔር አደራ ብሎ ነው እኔን የሰጠሽ። በፍጹም ልትጸድቂያችም እኔን ይቅርታ መጠየቅ አለብሽ ነው ያልኳት። አባቶች ልጆችን ይቅርታ መጠየቅ የለባቸውም ብለህ ታምናለህ? መጠየቅ አለባቸው። ለምን መጠየቅ አለባቸው? ካጠፉ እናቶች ልጆቻቸውን አባቶችም ልጆቻቸውን ይቅርታ መጠየቅ አለባቸው ከበደሉ። እውነት ነው። በቃ ይሄ ትልቅነት ምናምን አይደለም፣ ባህል አይደለም፣ ምናምን አይደለም። እኔ እንደዛ ነው ማምነው። ከጎዳኸኝ ይቅርታ ልትለኝ ይገባል። እሱ ትልቅነት ደግሞ ያ ነው። አዎ ነይ ልጄ ሳታጠፊ እንኳን ይቅርታት ያለሽ ገና አገኘው ስለራሱ እኮ ነይ ልጄ የነበረው ነገር እንደዚህ ነው ዋላ የምትጠራጠር እንኳን ቢሆን አይ ምናልባት እኔ ከብዙ ሰው ጋር ትሆን ነበር ያንቺ እናት አይደለም ጓደኛ ነበራት ማለት ነው። ከሱ ሌላ አትወደውም ነበር አይደል? እዚህ ከሱ ጋር ልትሆናችንም ሌላ ጓደኛም ነበራት። ለዚህም ነው እሱም ይሄን አይደለም ብሎ ያላት ይመስለኛል። እና እንደዚህ ነገር ነበረ። ሊሆንም ላይሆንም ይችላል። ራስሽ ደግሞ ሁሉን ነገር ነው የምነግራት። አባቴ እንደዚህ ብሎኛል፣ ዲኔ ልናሰራ ነው፣ ምን ታስቢያለሽ ምናምን ብያታለሁ። እኔ ግን ምንም አልጠረጠርም። በአካል አትመሳሰሉ ከአባትሽ ጋር? እንመሳሰላለን። እና ዲኔ አንቺስ በሌላ ቦታ አላሰራሽም? እና አላሰሩም። የምን ትመሳሰላለች ከአባትሽ ጋር? የሆነ የምንመሳሰለው ነገር አለ። ጥረታችን ቅጥረታችን ምናምን እሱ ቀይ ነው በርግጥ። ከዛሽ ሌላ ሰው አባተኝ ብሎ መጣ። ከዛ እኔ እንግዲህ አሁን እግዚአብሔር በዛን ሰዓት እኔ አባቴ እግዚአብሔርን አባቴ አድርጌዋለሁ። ምንም ከዛ በኋላ ምንም ማውራት አልፈለግኩም ከማንም ጋር። ምንም ቢመጣ
ውስጤም ተጽናንቷል። እኔ ከዚህ በፊት አባትሽ ነሽ ብሎኝ መጥቶ እንደዚህ ዴና ያሰርታል እንደዚህ ሆኖ ምን አለች እናትሽ? ውሸቱን ነው ምን አላለችም? ምን ማታ እሱ እኮ ነው የሚያናድደኝ እሱ እኮ ነው የሚያናድደኝ እኮ እሱ እኮ ነው እኮ አሁን እንደዚህ ሆነ በህይወቴ ላይ እየተጫወች ነው ስላት ምንድነው አገናኝም ብዬሽ ነበረ ከዛ በኋላ ይሄ ፎቶ ነው አመጣውልሽ እሱ ነው አልሽኝ አይደለም ወይ መጀመሪያ ላይ በቃ ታድበሰብሰዋለች አትናገረውም ሰው እኮ በሽታህን እኮ መድኃኒት የምታገኝለት ስታወራው ነው አይደል እንዴ ነገር ብታወራኝ ልጄ እንደዚህ ነው ብትለኝ ነው ያልረዳትም እንዴ ይሄን ቪዲዮ አይተው ግን አባቷ ነኝ ብሎ አንሰው ይመጣስ እኔ ነቀም ከዛ በቃ አባትሽ ነኝ ከሷ ጋር ግንኙነት ምናምን ነበረኝ እንደዚህ ብሎ በራሱ ጊዜ ሳልፈልገው ወጣ እሱም ኤርትራዊ ነው እሺ የከረን ሰው ነው እኔ እንግዲህ እንደዚህ ሆኗል እንደዚህ ተደርጎ በጣም ብዙ መከራና ስቃይ አሳልፌያለሁ ከዚህ በኋላ አንተንም እቀበልበት ልብ የለኝም ዴኔ ምናምንም አላሰራም ከዚህ በኋላ እግዚአብሔር ነው አባቴ ማናችሁም አባትነት አልፈልግም ብዬ ስትመለከች ግን አንቺ ይመስላል ይሄኛውም ይመስላል ተወን የሰው ልጅ ህይወት ግን አይታ በጣም ግን ወደ ጥሩ ነገር መጣሽ ሰዎች አንዳንድ ጊዜ የሥጋ እናትና አባቶችሽን ትተሽ እግዚአብሔርን እናትና አባት ካላደረሽ በመንፈስ አትነቂም ይባላል የሥጋ እናትና አባቶቻችን የሆነ ጊዜ ላይ እናትና አባትነታቸው ያቆማል የእግዚአብሔር ግን ዘላለማዊ ነው ይቀጥላል እሱ ገባኝ በቃ እሱ ገባኝ ትክክለኛ ማንነቴ ትክክለኛ አባቴ ትክክለኛ ምንጬ መገኛዬ ማንነቴ እሱ እንደሆነ እሰይ እግዚአብሔር ይመስገን በቃ ይሄን ነው ይገባል ይሄን ታረ በስንት በእናትና በአባትም እንኳን ታገኙም ይሄን ብዙ እናትና አባቶች ለልጆቻቸው እነሱ የእግዚአብሔር ባላደራ እንደሆኑ ይረሳሉ እናትም አባትም የሚሆን እግዚአብሔር ነው ስለ እግዚአብሔር ቤት ውስጥ ሳይወራ አባት የሚያደርገውን ልክ አባት እንዳደረገ እናት ደግ ስትሆን ልክ እናት ደግ እንደሆነች እናት ደግ አትሆንም አባትም ደግ አይሆንም ደግ የሚሆን በውስጣቸው ለነሱ ልጅ የሰጣቸው እግዚአብሔር ትክክለኛ ወላጅ እኔ አንድ ቀን እሞታለሁ ትክክለኛ አባታችሁ እግዚአብሔር ነው እኔ ብሞትም ብኖርም ያኖራችኋል የመጣችሁት ከሱ ጋር ነው የምትኖሩት በሱ ነው ስትሞቱ ወደሱ ትሄዳላችሁ እኛ እዚህ ተንከባካቢ ነን ከልጅነት ጀምሮ አባታችሁ ማን ነው የምድሩ እንትና የሰማዩ ዋነኛው ማን ነው ዋነኛው እሱ ማን ነው የሚያኖረው እያሉ እኔ አሁን እግዚአብሔር ይመስገን የእናትም የአባትም ፍቅር በደንብ ስላላየው እግዚአብሔርን እንደ እናትም እንደ አባትም አድርጌ ስለኖርኩኝ አንቺ ያገኘሽውን ጥቅም አግኝቻለሁ አንቺ ያስሽው ጥቅም የእግዚአብሔርን ፍቅር አግኝቻለሁ ለዚህ እናቴንም አባቴንም በጣም ነው የማመሰግናቸው እንኳንም ፍቅር አልሰጣችሁኝ እንኳንም እናንተ ላይ ተንጠልጥዬ እንድኖር አላረጋችሁኝም እንኳንም ችላ አላችሁኝ ይሄን ስለ እውነት አመሰግናለሁ እናቴ ነፍሷን በአጸደ ገነት ያኑሩልኝ ክፉ አይንካት ወደ እግዚአብሔር ስለመጣሁኝ እድለኛ ሰው ነኝ ብዙ እናትና አባት ያላቸው ሰዎች አሉ በቃ የሚደነግጡ እናቴ ሞታ ማኔ መኖር አይችልም አባቴ ሞታ የሚሉ ሰዎች አሉ በእግዚአብሔር ላይ እምነት የሌላቸው እናትና አባቶቻቸውን የሚያውቁ ስለዚህ አይዴንቲቲ ክራይሲስ ላይ ያላችሁ ሰዎች ውጭ ሀገር ሄዳችሁ በጉዲፍቻ እናት አባታችሁን የማታውቁ ሰዎች ካላችሁ እናት አባታችሁ እንዴት እንደምታገኙ ልንገራችሁ እናትና አባታችሁ እግዚአብሔር ነው አምላካችሁ ነው አያችሁ እናት ነበረኝ የሆነ ጊዜ ሞታለች እናት ነበር የሆነ ጊዜ ትሞታለች ምንም ጥያቄና መልስ የለም እኔም እሞታለሁ የማይሞተውን ግን ሕያው የሆነውን አምላክ የዛ ቤተሰብ ነን እኛ እና ጌታችንን እህትና ወንድሞች እየፈለጉ ነበር እናትና አባቴ እነማን ናቸው በሰማይ ያለውን የአባቴን ሕግ የሚጠብቁ ናቸው ስለዚህ ሁላችንም የአንድ እናት የአንድ አባት ልጆች ነን ግን የምድር እናት አታረካም የምድር አባትም አያረካም እነሱ ውስጥ ያለው እግዚአብሔር ደስ ይላል አባት ውስጥ ያለው እግዚአብሔር ደስ ይላል እናት ውስጥ ያለው እግዚአብሔር ደስ ይላል የሆነ ጊዜ ግን ጥለውን ይሄዳሉ ስለዚህ እናት ከሆናችሁ ለልጆቻችሁ ከናንተ አልፎ ያለውን እግዚአብሔርን ማሳየት ለመዱ አንድ ቀን መሰበር ይኖራል አንድ ቀን መታመም ይኖራል አንድ ቀን መድከም ማርጀት ይኖራል መሞት ይኖራል በዛ ሰዓት ግን ጥሎ የማይጠላቸው እናንተን ያሳደጋችሁ ለእናንተ ልጅ የሰጣችሁ እግዚአብሔር እንዳለ ለልጆቻችሁ ቢያንስ በቀን አንዴ ሁለቴ ልትነግሩላቸው ይገባ አትፍሩ አትታወኩ ይሄ ሆነ ያድግ ያለው ያለ እናት ያለ አባት አደግኩኝ እንዴት
እግዚአብሔር ያሳድጋል አድገሽ አለ። ያ እግዚአብሔር ላይ ብናተኩር በጣም ጥሩ ነው። ከዛ በኋላ ግን ፍቅረኛ ላይ ያስሽም አላገባሽም? ከዛ በኋላ ፍቅረኛ ነበረኝ ብቻ። ግን ከዛ ከገብቻ በኋላ ጥላቻ ነበረኝ። ጥላቻ ለወንድ ልጅ ምን ያደረጉ ደግሞ ወንዶች? በቃ ይዛኔ ነው የተፈጠረው ነገር አለ አይደለ ምናምን በቃ በጣም ነው የምጠላው። አልቀርብም፣ ምንም ጓደኛ የለኝ ምን የለኝ። በጣም ነው በቃ መፈራው። ያ እንደዛ ነው የሚመስለኝ ረጅም አመት። ከዛ በኋላ የእግዚአብሔርን ቃል ማንበብ ጀመርኩኝ። ስለ ጋብቻ ምናምን ትምህርቶች ነበሩ አነባለሁ ምናምን። አይምሮ እየተቀየረ መጣ። ከዛ ጓደኛ ያስኩኝ። ግን ትዳር ምናምን የሚባል ነገር አሁንም የለሽም? አትፈልጊም? ለምን አልፈልግም ሳይሆን በቃ አሁን ኑሮ ላይ ነው ብዙ ጊዜ ማተኩረው ነበር፣ ራስ መቀየር ላይ ምናምን። አሁን የምሰራው ሊስትሮ ነው። የት ነው የምትሰሪው ሊስትሮ? ለገዳዲን አልፈህ 44 የሚባል ሰፈር አለ። ሩቅ ነው በጣም ሊስትሮ ስራ እንዴት ነው? ሊስትሮ ቦታው ካለው አሪፍ ነው፣ ያኖራል። ስንት ስራ ያለሽ በቀን? በፊት ለክረምት ላይ እስከ 4-5 ድረስ እንሰራ ነበር ክረምት እያለ። ያው ሁሉም ሰው ግን ትንሽ ገጠራማም ስለሆነች ከተማም አይደለችም፣ ብዙም የማስጠረቅ እንትን የላቸውም። ግን ቦታውም ምቹ አይደለም ያለው። በቀን ግን ስንት ትሰሪያለሽ? አሁን 200 ያኖርሻል? ግን 200-300 ማገኛለሁ። አንዳንዴ ዝም ብለህ የምትሄድበትም ዝም ብለህ የምትመለስበትም ጊዜ አለ። ምንም ሳሰራ ዜሮ። ምንም ሳጠርግ ልትሄድም ትችላለህ። ምንም ላይኖርም ይችላል ስራ። ደንበኞች አሉሽ? አሁን ላይ የለመዱኝ ምናምን። ሴት መሆንሽ ትንሽ ላይ ታይልም? ሴቶች ሊስትሮ በጣም ከባድ ነው ሊስትሮ ላይ። ምንድን ነው ከባዱ? የቅድሙን ግን ሳልጨርስ ላይ አባቴን ጉዳይ። እሺ። ከዛ ምንም እኔ ዲኤንኤ ምናምን አልልሽም፣ አንቺ የኔ ልጅ ነሽ አለኝ ማለት ነው። ብትለኝም አላረግም አልኩት። ብትለኝም አላረግም፣ እንደ አባትም ልቀበል አልችልም ምናምን እኮ በፍጹም የኔ ልጅ ነሽ አውቃለሁ ምናምን አለኝ። እሷንም ሄጄ አልጠየቅኳትም። ከዛ ሁለተኛው እሷንም ሄጄ አልጠየቅኳትም። ውስጤም ተጽናንቷል ብዙም እንትና። እሱም እንደ አባት ተቀበልኩት ሁለተኛውን። ከዛስ እዛ አጋጣሚ ሆኖ ወደ አስመራ ሄደ። እሱ ቤተሰብ ምናምን ሊጠይቅ ሄዶ እዛ ታሰረ። አሁን በህይወት ይኖራኝ ነው እንኳን ማቀር ነው ይለኝ። ስሙ ማን ነው? ተክላይ። አሁን እሱ በስሙም ተጠሪ አይደለም፣ በተከስተ ነው። ነፍስሽ ግን ምን ይልሻል? ማን ነው ይልሻል? ነፍስሽ ውስጥሽ ሁለተኛው ነው አንደኛው ነው? አይ በቃ እግዚአብሔር ነው አባቴ። ሰው ጭንቅላት ደግሞ እኮ ይጠይቃል፣ ትልቁ ችግር ማለት ነው። ግን ያው እግዚአብሔርን ካገኘሽ ወሰይ፣ እሱን ካገኘሽ ነው አባት። እውነተኛው አባቴም ሲጀመር እሱ እኮ ነው። እውነተኛ ምንጭ መገኛዬም እሱ ነው። ይንከባከብሽ ነበር ሁለተኛው ተክላይ? አራታይ ምን ነበር የሚያደርግልሽ? በጣም ብዙ ነገር ያደርግልኝ ነበር። የአባትነት ነገር ያሳየኝ ነበረ። ደስ ይልሽ ነበረ? ደስ ይለኛል። በጣም ነው ደስ የሚለው። በነገራችን ላይ ታውቃለህ፣ መወደድ መፈቀር በጣም ነው ደስ የሚለው። በጣም እግዚአብሔር ራሱ መወደድ እኮ ይወዳል። ተወደሽ ግን ታውቂያለሽ? ማን ነው የወደድሽ? በጣም ፍቅሩን ሴንስ ያደረግሽው ሰው ብዙ ናቸው። እኔ ያው ብዙም እንትን ስለሌለኝ ጥላቻው ስላለኝ ብዙም ውሸት ነው የሚመስለኝ ሁሉ ነገር፣ እውነት አይመስለኝም እንጂ ወድሻለሁ ምናምን ብዙ። ግን ፊል ያደረግሽው በቃ ይሄ ሰውማ ይወደኛል ያልሽው ሰው አለ? እና ሊስትሮ ላይ ስትቀመጥ ያለውን ችግር ግን ሴት ልጅ ስትሆን አልተለመደም ይመስለኛል። ብዙ እንትኖች አሉ፣ በጣም የሚሰለች ነገር አለ። በቃ ምንድነሽ ማንሽ ሁሌ በየቀኑ በቃ ኢንተርቪው ነው። አንዳንዱ ደግሞ ምንድን ነው ሌላ ስራ የለም? ሌላ ስራ ለምን አሰሪ? እኔ ሌላ ስራ መቼ ጠፋኝ? ብሩን ስጠኝ። ብዙ አይምሮ ውስጥ ነፍስ ስራ እኮ ያለው በጣም ብዙ ነገር ነው ያለው እኮ ውስጤ። መነሳት የምችለው ከዚህ ስለሆነ ነው። እና ታዲያ በቃ ምንድን ነው ይሄ እኮ ለአንቺን አይመጠንሽም። ግን ይሄ ማለፊያ መንገዴ ነው። አይመጠንም ብሎ ነገር አለ ወይ? ምንድን ነው መመጠንና አለመመጠን? ይሄ እኮ አንዱ ትልቅ ድንቁር ነው። ሴት ነሽ ነው እኮ ካሁን እኮ አይደለም። ይሄ የዚህ ህዝብ አንዱ ትልቁ አለማወቅ ልንገርሽ፣ ትልቁ ድንቁርናችን ልንገርሽ። የሚመጥን ስራ ማይመጥን ስራ ምንድን ነው? what is this እንዴ? ያው ቢሮ ቁጭ ብላ ምን እያየናቸው ነው። ቢሮ ቁጭ ብለው የሚሉ ሰዎች ምን እያገኙ እንደሆነ። አሁን አንቺ በቀን 400 ብር አገኘሽ ስትይ በግ የሚላል
ምርጥ ልብስ ለብሳ ኮቶን አርጋ በቋንቋ ቀጭ እያለች ምንም የሌላት አለች። ምንድነው የሚመጥን ስራ ማይመጥን ስራ? እኔ በጣም መወደው ስራ አንዱ ማስተናጋጅ ነው። በጣም መወደው ትዝ ይለኛል ዩኒቨርሲቲ እየተማርኩኝ እኔ አልኳቸው እኔ በዚህ በተመረቅኩት በታሪክ አልቀጠርም፣ የራሴ ቢዝነስ ይኖረኛል፣ ካልሆነ እንኳ አስተናጋጅ ሆናለሁ ስል ከጎን ያለ ልጅ ማስተናገድ መቀጠር አይደለም እንደ ወንድም ያለኝ ሰው አየሽ ማይባረከው ለዚህ ነው። እቺ ሀገር በጣም ደሃ የሆነችው እንዴት እንደሆነ ነገርሽ ስራ ይንቃል። እሱ ራሱ እኮ የሚመጥን ቦታ ላይ አይደለም ይሄን ያለው ብናይ፣ ግን ትክክለኛ አእምሮ ያለው ሰው ቢኖር ጎበዝ ነሽ፣ ጀግና፣ በርቺ፣ አይዞሽ ከተቻለ ቲፕ ሰጥቶ ካልሆነ ከሩቅ ቦታ መጥቶ አንቺ ጋር ላስጠርግ ብዬ ነው አይዞሽ እሺ ይሄ ቀን ያልፋል እሺ እያለሽ ጀግና ነሽ አንቺ በቃ በጣም ነው የምታነቃቂኝ ይልሻል። እባካችሁ እንማር ሀበሾች። ቤታችን ውስጥ ሰፈራችን ውስጥ ስራ የሚሰሩ ሰዎች ካሉ አፕሪሺየት እናርጋቸው። የሚመጥን ስራ ማይመጥን ምንድነው የሚመጥን? አንተ እየራበ እየተራበች ችግር ላይ ወድቃ ስራ የሚሰራ ሰው ሲጀመር ምንድነው ይሄ ይመጥናል ያ አይመጥንም የሚባለው? ለሚሰራ ሰው በርታ ቀጥ እደግ ያስኬዳል። አንድ ዓመት ይሄን ከሰራሽ ቀጣይ ዓመት አስተካክዪው ያለ ነው። በሶስተኛ ዓመት ሌላ አርጊው ያለ ነው። አይመጥንሽም ሲባል እልህ ያዘኝ። እንደውም በቃ ንቀታቸው እልህ ያዘኝ። ቲክቶክ ከፈትኩኝ። ከዛስ ቲክቶክ ላይ መልቀቅ ጀመርኩ። እልህ ያዘኝ። በቃ ማለት ምንድነው እንደዚህ አይነት ንቀት? ስራ ሰው እኮ ከትንሽ ጀምሮ ነው ወደ ትልቅ የሚሄደው። ስራ ነው አይደለ? አንተም ካፌ ከፍተህ ስራ ነው። የኔም እዚህ ጋር ሊስትሮ ጠራቅ ስራ ነው። በቃ ስራ ነው። የምን ቤት ተከራይተ ምናምን ስለሰራ ነው እንጂ ስራ ነው። ይሄ ነው ማምነው። አንቺም ትኖሪያለሽ እኔም እኖራለሁ። ሌላ ምን ምናልባት ስራ ይሰራ ነው ቢጣራ የኔ ጉድ ይበልጣል። ይሄን አንቺ ግብር የለብሽም፣ የሰራተኛ ደሞዝ የለብሽም፣ ቲኦቲ ቫት ምናምን የለብሽም። ስንት አይነት ጭንቀት እንዳለብን እኛና እግዚአብሔር ነን የምናውቀው። ስንት አይነት በቃ በመከራ ነው እየኖርን ያለን። ይሄን ሰዎች አይገነዘቡትም። ግን ምንድነው እንደው እግዚአብሔር ቢረዳሽና የሚያግዝሽ ሰው ቢኖር ምንድነው የምትሰሪው አንቺ? ኮስሞቲክስ ቤት ቢኖረኝ አሁን እንደዚህ ሽቶ መቀመም ምናምን በጣም እወዳለሁ። እንደዚህ ሻማዎች መስራት፣ ጌጣጌጦች መስራት ምናምን በጣም ነው። አንድ ነገር ምረጭ ቢባል እንደው እናግዝሽ እንርዳሽ አንድ ነገር ምረጭ ብትባይ ምንድነው የምትመርጪው? ኮስሞቲክስ ቤት ቢኖረኝ ደስ ይለኛል። እዛው አካባቢ ላይ ደስ ይላል ነው? እዛ አካባቢ ብዙም የለም፣ አንድ ብቻ ነው ያለው። እንደው ቢከፈጥሩ ነው። ግን ይኸውልሽ ስራ ስትሰሪ ሁል ጊዜ ቀጣይሽ ምን እንደሆነ ማወቅ አለብሽ። እንዴት እንደሚመጣ አታቂ። አሁን ማን በቪዲዮ እያየሽ እንደሆነ አታቂ። ግን የሰው ልጅ ማለም አለበት። ናየሽ የሰው ልጅ ማለም ወደ ነገ አሻግሮ ማየት አለበት። አሻግረሽ ማየት ከዚህ ብር ሴቭ ማድረግ። ድንገት ሰው ቢመጣስ ማን ያውቃል? የሆነ ሰው የሆነ መሪ ካልተዘጋጀሽ ያልፍሻል። ተዘጋጅተሽ መጠበቅ ያለብሽ። ኮስሞቲክስ ቤት ነው የምከፍተው። ኮስሞቲክስ ቤቷን ለመክፈት አነስ ያለች 120 ሺህ ብር ትፈልጋለች። የቤት ክራይ እንደዚህ፣ እቃው ከመርካቶ እንደዚህ ነው የሚገዛው፣ ደንበኛ እንደዚህ ይዛለሁ፣ ይህ እንደዚህ ሴቭ አደርጋለሁ፣ ከዛ እንደዚህ ያደርጋለሁ እያልሽ ተዘጋጅተሽ መጠበቅ መቻል አለብሽ። ግን አንዱን ነገር ልንገርሽ፣ የመጀመሪያው ነገር ሁሌ ሰዎችን የምመክረው ምክር፣ እዚህ ምድር ላይ ብዙ ከርስ አለ ብለሻል። አንድ ሴት አለች፣ ሳንመርጥ አይደለም ወደዚህ ምድር የመጣ ነው መርጠን የመጣ ነው ምትል ሴት አለች። ፕሪናታል አግሪመንት አለ። ስንመጣ እግዚአብሔር ጋር ቁጭ ብለን ወደዚህ ምድር ነው የምመጣው፣ ተያቲጂ ሲለን አይ እሄዳለሁ፣ አባትሽ በዲኤንኤ እንደዚህ ያደርግሻል፣ ሊሁን ችግር የለም፣ ትራቢያለሽ ችግር የለም፣ እንደዚህ መተቱ ችግር የለም፣ እኔ ሄጄ አንተን አገልግዬ አውቃለሁ፣ አግኝቼ ስለ አንተ አውርቼ ያንተን ፍቅር አውቄ ነቅቼ ስራህን ኖሬ እመለሳለሁ ብለን ነው የመጣ ነው ትላለች። እውነቱን ውሸት አላውቅም። ስንመጣ ሁላችንም ተስማምተን የመጣ ነው። በዚህ ስቃይና መከራ ውስጥ አልፈን ራሳችንን አውቀን እግዚአብሔርን አገልግለን ክብር እናገኛለን ብለን ነው የመጣ ነው። ግን መተን ያንን ዓላማ ያስታወስን በጣም ጥቂቶች ነን። አብዛኞቻችን ጠፍተናል። አይ ችግር የለም ያለውን ነገር ጠፍተን እዚህ ምድር ላይ ድክ እያለ ነው። ግን በጣም ጥቂቶቹ ደግሞ አውቀውት እግዚአብሔርን ተረድተውት እሱን ማሳየት እሱን ማስተማር ዓላማቸው እንደሆነ አውቀውት የሚኖሩ ሰዎች አሉ። እንዴት ነው የምታውቂ ካልሽ፣ እነዛ ያላወቁት እልቅሻ ላይ ናቸው። እናቴ እንዲያርገኝ፣ አባቴ እንዲያርጎኝ፣ ቦይፍሬንድ እንደዚህ ያርጎኝ፣ ኢትዮጵያ እንደዚህ ገብታ፣ ዓለም በዚህ ገብቶ፣ ጦርነቱ በዚህ ብሎ ነው የሚሉት። ያለቃቅሳሉ። ዓላማቸውን እየኖሩ አይደለም። አሁንም
ጣት መቀሰር ላይ ናቸው። አሁንም ማልቀስ ላይ ናቸው። አሁንም እየየ ላይ ናቸው። የነቁ ሰዎች ግን እኔ የቆሰልኩት እኔ አባቴን ያላገኘሁት እግዚአብሔር አባቴ እንደሆነ አውቄ በእናትና በአባቴ የተጎዱ ሰዎችን እንዳክም ነው። ይኸው እኔ ደስተኛ ነኝ፣ እኔ ሰላማዊ ነኝ፣ እኔ እየኖርኩ ነው፣ እኔ ራሴን አክም ያለው። ይኸው እናንተም ማከም ትችላላችሁ፣ እናንተም መዳን ትችላላችሁ። በልጅነት ፍቅር አላገኘውም። ኦኬ፣ እግዚአብሔር ፍቅር እንደሆነ ተረድቼ እግዚአብሔርን ፍቅር ለሰዎች መስጠት፣ ይሄ ነው ዓላማው። ይሄ ያልገባቸው ሰዎች ግን ሁል ጊዜ ለምን ይሄ ይሆንብኛል፣ ለምን ይሄ ይሆንብኛል፣ ለምን ይሄ ይሆንብኛል፣ ለምን ይሄ ይሆንብኛል ነበረ። በነገራችን ላይ ለምን ይሄ ይሆንብኛል፣ ለምን እግዚአብሔር ለምን እኔ ፈጠርከኝ፣ ለምን ወደዚች ምድር ለስቃይ ለመከራ። እግዚአብሔር አንተ ጨካኝ ነህ ብዬዋለሁ። አንተ እኔ ውስጥ ሆነ አልኩት። አይ በነገራችን ጨካኝ ነህ እኔ ውስጥ ሆነ አንተ እኔ እንደዚህ የሆንኩኝ አንተ ነኝ ዝም ብለህ የምታይኝ ከሆነ አንተ ጨካኝ ሆነብኛል፣ በቃ ክፉ ሆነብኛል እግዚአብሔር ወይ ብዬዋለሁ። እኔ ብዬዋለሁ ከዚህ ሁሉ ማሳልፋቸው ነገር የተነሳ ማለት ነው። እና እንደዚህ ሳገኛቸውም ሰዎችን እንደዚህ ስናወራ አስተማሪዎች ምናምን ሳገኝ ለምን እግዚአብሔር ጠይቃለሁ። ለምን እግዚአብሔር እንደዚህ ሆነ፣ ለምን እንደዚህ ሆነብኝ፣ እሱ በእኔ ውስጥ ካለ እኔ ለምን እንደዚህ ሆናለሁ፣ እሱ እያለ እንዴት እንደዚህ ሆነ፣ እንዴት አስችሎት እንደዚህ ሆናለሁ ምናምን ብዬ ጠይቃለሁ። ኧረ ተይ በቃ እንደዚህ አይጠይቅም፣ እንደዚህ አትበይ፣ ስህተት ትምህርት ነው፣ አንቺ በቃ ስተሻል ምናምን። ግን እኮ እኔ ትክክል ነኝ እኮ፣ መጠየቄ ትክክል ነው። እግዚአብሔር እኔን ይገባዋል። እኔ በነገራችን ላይ ማለት ነው ማኔ እውነተኛነቴ ብዙ ጓደኞች እንዳጣ አድርጎኛል፣ እውነቱን ስለምናገር ማለት ነው። እግዚአብሔር ግን ይሄን ማንነቴን ይወደዋል ብዬ ነው ማምነው። ብዙ ሰዎች የኢዮብ አይነት አጽናኞች ናቸው እዚህ ምድር ላይ። የኢዮብ አጽናኞች፣ ኢዮብ መከራ ውስጥ ነው፣ ስቃይ ውስጥ ነው። ግን ወዳጆቹ ምን ይሉታል? አንተ ዝም በል፣ እንደዚህ አድርገህ ሊሆን ይችላል እኮ፣ እንደዚህ እኮ ኃጢአት ሰርቶ ይሆናል እኮ፣ እንደዚህ እኮ ተላልፈ ይሆናል፣ ኧረ እሱ አዋቂ ነው እግዚአብሔር፣ በቃ ዝም በል፣ እንደዚህ ይሉታል። ያለ አዋቂ ንግግር ይናገሩታል። መጨረሻ ግን እግዚአብሔር ምንድን ነው ያለው? ይሄ ወዳጄ ጋር ሄዱና ይጸልይላችሁ ነው ያለው እግዚአብሔር ከምን ተነስተ ምን እንደምታወራ ያውቃል። ምንድን ነው ይሄንን ነገር እንድትናገር ያደረገ? ከምን ተነስተ ነው? ከምን ስቃይ፣ ከምን ምሬት፣ ከምንድን ነው ተነስተ ያወራው ብሎ መነሻውን ያውቀዋል እግዚአብሔር። አንተ የምትናገርበትን ሞቲቭ ያውቀዋል ነው። እኔ እግዚአብሔር እንደ ሰው አይደለም አንተ ላይ የሚፈርድብህ። ጨረሻ ግን ኢዮብን ምንድን ያለው? ሂዱና ወኢዮብ ወዳጄ ይጸልይላችሁ ነው ያላቸው። እነሱ ግን እኮ እግዚአብሔርን የደገፉ መስሏቸው እነሱ ሲያወሩ የነበሩት አይደል እንዴ? እግዚአብሔርን ምናምን ከእግዚአብሔር ይልቅ ለእግዚአብሔር የሚያውቁ የሚመስሉ ሰዎች አሉ። ለለፈልጊ ነው እኔ እውነቱን ከሚነግሩኝ ይልቅ አይ እግዚአብሔር እኮ እንደዚህ እንትን ሊልሽ ፈልገው ነው ወደሱ ቅረቢ ምናምን ብለው የሆነ ነገር እኔ እንደመምከር ተይ አንቺስ በቃ ስተት ውስጥ ነሽ፣ አንቺ ስተት ትምህርት ነው የምትማሪው፣ ውስጥሽ ሰይጣን ነው፣ የተፈላሰፍሽ ነው ምናምን ይሉኝ ነበረ ማለት ነው በወቅቱ። ግን ፖይንቱ ምንድን ነው? እያንዳንዱ መከራ ያስተማርከኝ ስርዓት እማር ዘንድ ለመልካም ሆኖልኝ ይላል ቅዱስ ዳዊት። ለምንድን ነው እኔ የምንከራተተው? እግዚአብሔር ሳያይ ቀርቶ ነው? ኢየሱስ ክርስቶስ እኔ ስቃይ ላይ ነው ያለው። ገባሽ? የእኛ ኮሪሌት እንድናደርጉ እኮ ነው። ልጁ አይደለ እንዴ? አምላክ አይደለ እንዴ? ፍጹም አምላክ። ግን ይሄው መቼስ አንቺ እዚህ ጋር ያንቺ ስቃይ እኮ ለክርስቶስ ስቃይ እኮ ሌግዠሪ እኮ ነው። ያንቺ በጣም ሌግዠሪ ነው ካየሽ ማለት ነው። የአንዳንድ ሰዎችን ታሪክ ስሰማ እንደ አንቺ ምንም የሚያስለቅስ ነገር የለም። በጣም በስቃይ ውስጥ የሄዱ ሰዎች ግን እኮ ሁሉም የየራሱ አለው። ግን ስለማይመስለን ነው። ቆይ ስለማይመስለን ነው። አንዳንድ ጊዜ ሌላን ሰው ታሪክ ብትሰሚ ትደነግጫለሽ። የእውነት እኔ አሁን ድሮ በጣም ተሰቃይቻለሁ ብዬ አስብ ነበር። አሁን በጣም እግዚአብሔር አንቀባሮ ነው ያሳደገኝ። ትናንትና ሌሊት አንዲት ሴትን እያወራዋት ነበር። ስቶሪዋ በጣም ያሳዝናል። እሷ ልጅ ሆና በ6 ዓመቷ ወንዶች ፊት ለፊቷ ቆመው ራሳቸውን ያረኩ ነበር። አስቢ፣ ልጅ ሆና ምን እንደሆነ አታውቅም። 6 ዓመቷ ነው። የሆነ ሰው የመድፈር ሙከራ አድርጎባታል። የሆነ ሰው ያላየችው ስቃይ የለም፣ መከራ የለም። ታሳዝናለች። ላይፏ እጅግ በጣም ያሳዝናል። አሁን ደግሞ በሰው ሀገር ስቅይት እያለች ነው በበሽታ በምናምን ሳየው አንዳንድ የሰዎችን መንከራተት አይ እግዚአብሔር በቃኝ፣ አይ አትሊስት አንተን አውቅ ያለው እንድል ያደርገኛል። ግን ለአንቺም ለሰዎችም የምነግረው የልባችን ቁስል ባለበት
ዓላማችን በዛ አለ። ዓላማችን ምንድነው ከተባለ እኛ እግዚአብሔር አክሞን ሌሎችን እንድናክም ይፈልጋል። እኛ ሰው ሆነን በእርግጥ እግዚአብሔርን ካመንሽ እምነትሽ በስራ ተገልጦ ፍሬ ሆኖ ለሌሎች ብርሃን መሆን ካልቻልሽ ምን ይሰራል? እውነት እግዚአብሔር አባቴ ነው ካልሽ ሌላ የጠፉ ልጆችን ማዳን አለብሽ። እዛ ውስጥ ነው ደስታ ያለው። አንቺ ዲስትሮ ብቻ ሆነሽ ገንዘብ አግኝተሽ የቤት ኪራይ ከፍለሽ በልተሽ ጠጥተሽ እንድትኖሪ ወይም ባለሀብት ሆነሽ ሬስቶራንት ኖሮሽ መኪና አይደለም። አንቺ እዚህ ምድር ላይ የመጣሽው ለምዶ ልንገርሽ፣ አንቺ የቻልሽውን ስቃይ የአንቺን ህመም አሸንፈሽ ሌሎች እንዲያሸንፉ ማድረግ አለብሽ። አሁን እንዴት ቆመች ብሎ የሚያስቡ ሰዎች አሉ። ይቻላል፣ እኔ አድርጌዋለሁ ከእግዚአብሔር ጋር፣ አንቺም ታደርጊዋለሽ ልትይ ይገባል። ይሄ ነው የአንቺ ዓላማ። አንቺን እግዚአብሔር እዚያ ያስቀመጠሽ ከዛሬ ጀምሮ እንደምታደርጊ ልንገርሽ። ሊስትሮ ስትሰሪ ሲጠይቁሽ ጠይቂያቸው። እንዴት ነሽ ምናምን ሲሉ ሰላም ነህ ማነህ አስቀድመሽ ጠይቂያቸው። ስራ ምንድን ነው? በህይወት ደስተኛ ነህ? ገብቶሻል? ምንድነው የምትሰራው? አይደለም እኮ ችግሩን ያወራል። አውርቶ ሲጨርስ የራስሽን ታሪክ ንገሪው። እመኚ፣ የራስሽን ታሪክ ንገሪው፣ ይማራል። እዚህ ጋር አንቺ ጫማ ጠራጊ አይደለሽም፣ ወይም ኮስሞቲክስ ቤት ካለሽም ኮስሞቲክስ ነጋዴ አይደለሽም። ሰው ለሰው ኢንተራክሽን። እኛ ሬስቶራንት አይተሽዋል፣ እዛ ጋር ሰው ደስ ይለናል የሚል ነገር ጽፈናል። ምግቡ አይደለም ብሩ አይደለም ሰው ነው። ስለዚህ አንቺ ጋር የሚመጣው እግዚአብሔርን የመሰለው ሰው መጥቶ አንቺ ጋር ጫማ ሲያስጠርግ ጫማዋ ትንሽዬ ፓርት ናት። ሰው ክቡር የሆነው ሰው ቅድም ጎርጅ ውስጥ ቢጣል የወደቀው ሰው ነው አንቺ ጋር መጥቶ የሚያስጠርገው። አንቺም ደግሞ ሰው ነሽ። ፈቃደኛ ከሆኑ ሰዎች ጋር ትርጉም ያለው ግንኙነት መያዝ ያ ያረካሻል። ስራሽን ትወጂዋለሽ። አንድ ሰው ንጹህ በሆነ ልብ ለልብ ግንኙነት ብታነቃቂና ቢቀየር የዛን ቀን እንዴት ደስ እንደሚልሽ አታቂ፣ እንዴት ደስ ብሎሽ እንደምትሄጂ ማለት። እግዚአብሔርም ደግሞ ይባርክሻል። አየሽ፣ አሁን ደግሞ ልጄ ከሊስትሮ ትነሳና እስቲ ኮስሞቲክስ ቤት ይሁንላት። ኮስሞቲክስ ቤትም ሆነሽ ሰውን አክብረሽ ሰው ሳታጭበረብሪ ከመርካቶ አምጥተሽ በተመጣጣኝ ዋጋ ንጽህና ባለው መንገድ ደንበኛን አክብረሽ ስትሰሪ ኮስሞቲክሱን መሸጡ ሁለተኛ ነው፣ ብር ማግኘቱ ሁለተኛ ነው። የቤት ኪራይ ዋናው ግን የከበረ የሰው ልጅ ጋር ግንኙነት መፍጠር። ያዘነውን አዝነሃል ምን ሆነ ነው። የሚያምር ፈገግታ ያላትን ፈገግታሽ በጣም ደስ ይላል። እስቲ ቁጭ በይ እናውራ። ያንቺን ታሪክ በማውራት እኔ አንዳንድ ጊዜ ደንበኞቼን ችግራቸውን በጣም ሲያወሩልኝ አውርቻ ደምጥና ዝግጁ ነሽ ወይ? አዎ። የኔን ደግሞ ታሪክ ላወራልታለሁ። የኔን ታሪክ ሳወራ ቁጭ ብላ አልቀሳ እንደዚህ ሆኖ ነው ታራ። አዎ። አሁን እንዴት እንደዚህ እንደሆንኩኝ ደግሞ ልንገርሽ ብዬ ስለ እግዚአብሔር ነግራታለሁ። ያኔ ትበረታለች። አየሽ፣ ስራሽን አሁን ትወጂዋለሽ አትወጂው? ከዛስ ደግሞ ከኮስሞቲክሱ ደግሞ ያሳድግሻል። አሁን ወይ የሆነ ትልቅ ሬስቶራንት ይሰጥሻል። ቅርብ ጊዜ የሆነውን ነገር ራሱ ልንገር። እሺ፣ አንድ 3 ሳምንት ምናምን ይሆናል አሁን ያየሁትን ነገር። ሰዎች ይመጣሉ እኔ ጋር ላይ ያስጠርጉና ምን ባክሽን ምናምን ብለው ይጀምሩና ማለት ነው ማአት ነገር ነው የሚያወሩኝ ለኔ ማለት ነው። በጣም ይናዘዛሉ። እንደ ዘኪዎስ ነው የሚናዘዙት። በጣም ይናዘዛሉ። እንደዚህ ሆኜ ትዳሬ እንደዚህ ሆኖ ልጆቼ እንደዚህ ሆነው ምናምን ያወሩኛል። አያውቁኝም እኮ ዝም ብለው ያወሩኛልና እኔ ከስር ሆኜ ጠረኩ። እነሱ ከላይ እንደዚህ ሆኑ ብታይ እንደዚህ አርጋኝ እንደዚህ ሆኜ እንደዚህ እና ከዛ የሆነ ጊዜ ላይ ይሄ ነገር ምንድነው በጣም ተደጋገመ። ምንድነው እግዚአብሔር ወይ የሆነ ምንድነው ሰው ወደኔ የመጣን ግራ ገባኝና ንቂ ምናምን ነገር አልኩኝ ለራሴ። እነዚህ ሰዎች እኔ ጋር መጥተው የሚያወሩት ከኔ የሆነ ነገር ፈልገው የሚያጽናና የሰው ቃል የለም። ሰውን ማጽናናት የሚችለው ልብን ዘልቆ የሚገባ ቃል ያለው እግዚአብሔር ነው አይደል? እግዚአብሔር ወይ እነሱን የማጽናናበት ጥበብ ስጠኝ አልኩኝ። የሆነ ነገር ማውራት አለብኝ እነሱ ሲያወሩ ልክ እንዳልከው እንዳሆኑ ማለት ነው። ከዛ ልክ ያወሩና እንደዚህ በቃ ምናምን ብለው አንዳንዶቹ ቢዝነስ እንደዚህ ሆኖብኛል ብታይ ከዛ እንደዚህ ላደርግ ነው። ከየት እንደሚመጣልኝ ምን እንደማወራ ራሱ አላውቅም። በኋላ ላይ ነው የሚገርመኝ ራሱ ካፌ የሚወጣው ነገር። እንደዚህ ብታረግ ብያቸው ነግራቸው ይሄዳሉ። እና እንደዚህ አይነት ነገር ራሱ እንትን እያለ ነው በህይወቴ ነው የምልህና እግዚአብሔር መልካም ነው። እግዚአብሔር ማንንም አይንቅም። እግዚአብሔር ታላቅ ነው ይላል፣ ግን ማንንም አይንቅም ይላል መጽሐፍ። ህይወቴ እንዴት ነበረ ማግኘትንም ማጣትንም አውቃለሁኝ።
እታች የመጨረሻው ወለል ላይ ታች ደርሻለሁ። የመጨረሻው ታች በሰውኛ ነው የምልህ ሊስትሮ ነው ማለት በሰውኛ ስራ ነው እሱን አምናለሁ። ግን ዝቅ ብለህ የሰው እግር መጥረግ የመጨረሻው ዝቅታ ኢየሱስ ያደረገው የመጨረሻው ትህትና እግር ማጠብ አይደል? የወንድሞቹን እግር ነው ያጣው። ወንድሞቹን ሳይሆን የተማሪዎች መምህሮ ትሉኛላችሁ፣ ታደንቁኛላችሁ፣ ታከብሩኛል። እኔ ግን ዝቅ ብዬ እናንተ ነገር አጥባለሁ። ለምን? ከናንተ መካከል ታላቅ ለመሆን የሚፈልግ ሰው ካለ ታናሹን ዝቅ ብሎ ያገልግለው ነው የሚለው። አየሽ አንቺ ጫማ መጥረቡን ተይና እንደማገልገል ይውስቲ። እኔ ማለት ቆሻሻ በጣም በቃ እንደ ድመት ነኝ። በቃ ስሬ መታጠብ ምናምን ማቅሰው ያለኝን አጥቤ መልበስ በቃ ምናምን ጽድት ያለ በቃ ምንም ይሁን ባልበላ ባልጠጣ ራሱ ጽዳት ላይ በጣም እንትን ነኝ። ግን የሆነ ነገር ውስጥ ትገባለህ የሆነ ቀን በቃ አታውቀውም ወርደ ማድረግ ማትፈልገውን ነገር ታደርጋለህ። ድህነት ማጣት እኔ ኃጢአት ነው የምለው። ኃጢአት ማለት ድህነት ነው ይማም። ለምን? ድህነት ማለት ከሰው በታች ነው የሚያደርገው። ሰው ይንቀሃል። የብር ነው ሌላ ምን ሊሆን ይችላል? የብር ድህነት እኮ ነው እኮ ሁላችንንም እኮ እንትን ውስጥ እየከተተን ያለው ማለት ነው። እውቀትን ምን አይነት ሰው ላይ ታገኘዋለህ? ድሃ የምትለው የወደቀውን ሰው ውስጥ ሄዳ አናግረው። ከአፉ የሚወጣው ነገር የሚገርም ነገር ነው፣ ግን ማንም አያስተውለው። ለምን? ብር ስለሌለው። ትርክ ምርክ የሚያወሩ ሰዎች ተባብለው ብር ስላላቸው ብቻ የሚሳቅላቸው ሰዎች የሉ። ግን ምን አይነት ሰው ነው የሚስቅላቸው? እውነት የሚሳቅላቸው የእውነት ነው አይደለም እኮ አልኩ። ለእነሱ ነው የሚሳቀው፣ ለገንዘቡ ነው። አየሽ፣ እንደዚህ አይነት ሀብታም ከመሆን ድሃ በሆን እመርጣለሁ። እንደዚህ አይነት ሀብታም ሆኜ የውሸት ሰዎች እያሉ በዙሪያ ሞልተው ከሚኖሩ እግዚአብሔርን መንገድ ላይ ቁጭ ብሎ የሚለምን ድሃ በሆን እመርጣለሁ። ከአንተ ነህ እኮ የምትመርጠው። እውነቱን እኔ መምረጥ ሳይሆን ምን አለ መሰለሽ፣ አንድ ጀስቲን ቢበር የሚባል ዘፋኝ አለ፣ የምታውቂው ከሆነ አላውቅም። እና ምን አለ፣ ሰዎች ጋር ቁጭ ብዬ ዝም ብለው በማወራው ነገር በሙሉ ይስቃለዋል። ዝም ብለው የሚሉት ማለት ቤቴ ግን ሄጄ ያክስቴ ልጅ ምናምን ጋር ሴር ሳወራ ቀልድ ካልተመቻቸው አይስቁም። የሚያስቅ ቀልድ አይደለም። እና ታውቂያለሽ ባለሀብቶቹ ለምን ደስተኛ እንዳልሆኑ ታውቂያለሽ? በዙሪያቸው ፌክ የሆነ ሰው ነው ያለው። ፌክ አስመሳይ። ብሩን ብነጥል ማንም ሰው አይደውልላቸው። ሀብታቸውን በወስድባቸው ስልጣናቸውን ማንም ሰው ይሄ ምን ያደርጋቸዋል? በውስጣቸው ደስታ ያሳጣቸዋል። አየሽ፣ እመኝኝ። ድሃ ሆኖ ግን ሀብታም የሆነ ሰው ደግሞ ላሳይሽ ደግሞ እችላለሁ። ግን ኃይል የለውም። ኃይል ማለት ነው አያደርግብህ። አየሽ፣ እዚህ ጋር ቆይ እዚህ ጋር ለያዘሽ እናቴ፣ እዚህ ጋር ለያዘሽ። እንደ ሰው ነው የምታስቢው? እንደ እግዚአብሔር ነው የምታስቢው? አይደለም አድምጪኝ። እንደ ሰው ነው የምታስቢው? እንደ እግዚአብሔር ነው ማስበው። እንደ እግዚአብሔር ነው የምታስቢው። በጣም ጥሩ። ክርስቶስ ብር ነበረው አልነበረው? እሺ፣ ግን ሰዎች ይከተሉት ነበር አልነበረም? ያምኑት ነበር አያምኑ? ኃይል ነበረው አልነበረው? ኃይሉ የገንዘብ ነው ወይስ የእግዚአብሔር ነው? አየሽ፣ ሀብት ሲባል ገና ራሱ መሰረቱ የገንዘብ አደረግ ነው። እንደዛ አይደለም። እኔ ዛሬ ማታ ሰርቄ ቢሊየነር ልሆን እችላለሁ። እሺ፣ ግን ደስታ አይኖረኝም። የእውነት ኃይል አይኖረኝም። አንድ ሰው እኮ ምንም ብር ሳይኖረው እኮ እናቱን ማሳከም ይችላል። አንድ ሰው እኮ ምንም ብር ሳይኖረው እኮ ትልቅ ቢዝነስ መገንባት እኮ ይችላል። እኔ ስነሳ ምንም አልነበረኝም። ምንም አልነበረኝም። ሰውም አልነበረኝም። ደስ የሚለው እውቀትም አልነበረኝም። ግን ትንሽዬ እምነት ነበረች። የሚለውጥ እግዚአብሔር እንዳላቅ ነበር። ዛሬ ብር ሊኖረኝ ይችላል፣ ገቢ ሊኖረኝ ይችላል። እግዚአብሔር ይመስገን። ሀብት ምንድን ነው ብትይኝ ባንክ ያለውን ገንዘብ አይደለም ማሳይሽ። ያን ገንዘብ ያመጣው ምንድን ነው ብዬ ነው የምጠይቀው። ምንጩ ምንድን ነው? ብር ነበር አልነበረም? አካውንቴን የነበረው ብር የዛሬ 10 ዓመት አልነበረም? ሬስቶራንቴ ዛሬ 10 ዓመት አልነበረም? ዩቲዩብ አልነበረም? የነበረ ግን እርሻው ግን ምንድን ነበረ? እርሻው ካልሽኝ እግዚአብሔር፣ እምነት፣ ጥበብ፣ ማስተዋል፣ ጽናት፣ ለሰዎች ችግር መፍትሄ መስጠት፣ አለማቆም፣ እነዚህ ነገሮች ናቸው ሀብት። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው።
ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ገንዘብ እነዚህ ነገሮች አያመጣም። እነዚህ ነገሮች ግን ገንዘብን ያመጣሉ። በጣም እኮ ማን እኮ አሁን እኮ አንተ እኮ ይሄ ከደረሰብህ አሁን እኔ ከገባኝ በኋላ የምናገረው ነገርና ሳይገባኝ በፊት የሆንኩት ነገር ይለያያል አይደል? ምትዩን እረዳለሁ። ማህበረሰቡ እንደዛ ነው የሚያደርገው። በደንብ ነው የሚያደርገው። በደንብ ባለህበት በዛው በተገኘህበት ቦታ ደግሞ በጣም ይጎዳል ነው። በጣም ነው የሚጎዳው። ምን አማራጭ አለሽ? አለ ምንም አትበይኛ እንዴ! ኧረ ለማማን ቆይ ለምን ትያለሽ? የለየሁት እኮ ለዚህ ነው። የለየሁት ለዚህ ነው። ይህ አሁን ማወራህ ነገር ሲኖርህና ሳይኖርህ ተደማጭነትህ ይቀንሳል። ከሰው ጋር ስታወራ አሁን ያልኩህም ሰው የሚስቅልሃል ምናምና ይሄ ነገር እውነት ነው። ያ ነገር ይሆንብሃል፣ በህይወት ላይ ታሳልፈዋል። ሲገባ ስትነቃ ማንነትህን ስታቅ፣ ማን እንደሆን ካንተ ስታቅ፣ ወደ ውስጥ ስትመለከት እግዚአብሔር ካንተ ጋር እንዳለ ስታቅ፣ በእግዚአብሔር ፊት አንተ ማን እንደሆንክ ስታቅ፣ እነዚህ ሁሉ ምንም አሁን እንዳልከው ምንም ማለት አይደለም። ፌክ ናቸው። ሁሉም ቀልድ ነው ምናምን። በራስ መቆም ትችላለህ። ማንም ሰው ፊት መቆም ትችላለህ ምናምን። አሁን እኔ የሚሰማኝ ነው በፊት የነበረኝ ነው። ቅድም የነገር እውነት ነው። ድህነት ማለት ኃጢአት ነው ያልኩ በፊት ባለኝ አስተሳሰብ። የኃጢአት ስር ገንዘብ አይደለም። ሁል ጊዜ ገንዘብ ሳይሆን ገንዘብን መውደድ። ያ ገንዘብ በራሱ ምንም አላረገም፣ ግን ገንዘብን መውደድ ነው። ይኸውልሽ እኔ ብር ብሰጥሽ አትበዩም አይደል? አሁን አይደል? ይሄ ልብስ እንኳን ራሱ እኮ ብር አይደለም እኮ፣ ይሄ ጥጥ ነው። እግዚአብሔር የፈጠረው ጥጥ ተደርጎ ምናምን ቲሸርት ሆናል። ግን በእኛ አእምሮ ውስጥ የምትይው ነገር ማህበረሰቡ እኮ እግዚአብሔርን ትቶ ገንዘብን ማመን ጀምሯል። ግን እዚህ ጋ ነው አሁን እግዚአብሔር አንቺን ሊባርክሽ ጫፍ ላይ ቆሞ ነው ያለው። ሲባርክሽ ግን እንደነዚህ ሰዎች የምትሆኝ ከሆነ አይባርክሽም። ትደቆይ እንዴት ነው የምታድጊው? ንገርሽ በሊስትሮዋ ህይወትና በሚሊዮነሯ ህይወት መካከል ልዩነት የለውም። ለምን በይኝ ሊስትሮዋ ላይም ያለው እግዚአብሔር ሚሊዮነርም ሆነሽ ያለው እግዚአብሔር እኩል ነው። ምንም አይነጣጠልም። አንቺ የእውነት እግዚአብሔርን ሀብት ካደረግሽ ዛሬ ጫማ እየጠረግሽ በእግዚአብሔር ነው የምትደሰችው። እሱን እኮ ነው። ቆይ ንገርሽ። ሊስትሮ እየሰራሽም ደስታሽ እግዚአብሔር ነው። ባስ ውስጥም ሆነሽ ደስታሽ እግዚአብሔር ነው። ታክሲ ተሰልፈሽ ደስታሽ እግዚአብሔር ነው። እንደው እዛ ጋ የሆነ መኪና ኖሮኝ ለራሴ ሳልሄድ በራድ ነው የምትኮነ አሁንም አይሰጥሽም። ቀስ ቀስ በረሃብ በጥጋብ በታክሲ በግል መኪና በማግኘት በማጣት በመደነቅ በመጠላት በእያንዳንዱ ሁኔታ ውስጥ እግዚአብሔርን ገንዘብና ሀብት አድርገሽ እርፍ ካልሽ አሁን የገንዘብ መምጫው ሰዓቱ ነው። አለበለዚያ ግን ይሄ ድህነትሽን በጣም ከጠላሽው፣ ይሄ ቤትሽን በጣም ከጠላሽው ምን እየፈለግሽ ነው ታውቂያለሽ? እግዚአብሔር ሊሰጥ የነበረውን በዛ በድህነት ቤት ውስጥ እግዚአብሔር ሊሰጥ የነበረውን ነገር አንተ አላስደሰትከኝም፣ አንተን አልፈልግም፣ ገንዘብ ሲመጣ ነው የምደሰተው እያለ ነው። ቤቱ ሲመጣ ነው የምደሰተው እያለ ነው። ይሄ የመጨረሻው ክህደት ነው። እንዲሁም እንደ ድህነት ደግሞ ደስ የሚል ታይም የለም እግዚአብሔርን ለማየት። የሰው ልጅ ድሃ ሆኖ እግዚአብሔርን ካላገኘ በሀብቱ መቼም አያገኝም። የሰው ሆስፒታል ሆኖ እግዚአብሔርን ያላገኘ ሰው በጤናው ሰዓት አያገኝም። የሰው ልጅ በተከዳ ሰዓት እግዚአብሔርን ካላቀፈው። ስለዚህ እንደዚህ አይነት ታይሞች ምን ታይሞች ናቸው ካልሽ፣ እኔና እግዚአብሔር ወዳጆች ነን። ገንዘብ ሳይመጣ ከዛስ ገንዘቡ ይመጣል፣ መምጣቱ አይቀርም። ሲመጣ አሁን በአንቺና በእግዚአብሔር መካከል ይገባል። ልብ በይ። አሁን ትልቁ እግዚአብሔር በገንዘብ ማይባርከን፣ በዝና ማይባርከን፣ በክብር ማይባርከን፣ በስልጣን ማይባርከን ምንድን ነው? በእኔና በእግዚአብሔር መካከል ገብቶ ስግጥ ይላል ማለት። ከዛስ የረዳኝን አምላኬን ረሳውና ይብራልኝ እንዴ ገንዘቤን ይጭነቀው እንዴ ብራብ ገንዘቤ ያበላኛል፣ ብታስር በገንዘቤ እወጣለሁ፣ ቢኖር ብንትል ገንዘቤን ይጭነቀው እንላለን። ድሮ እግዚአብሔርን ለምነን ጸሎት አድርገን የቤት ኪራይ የምንከፍለው፣ አሁን ግን ስናገኝ ጸሎቱም ምልጃውም ልመናውም ይቀራል። በዚህ መካከል እኛና እግዚአብሔር እንቆራረጣለን ማለት ነው። ስለዚህ የገንዘብ ዴንጀር ነገሩን አየሽው። ሰው ቅድም አልሽ ጎርጅ ውስጥም ሆኖ ምን መሆን አለበት? መከበር አለበት። የሰው ልጅ ለማኝም ቢሆን መከበር አለበት። የሀገር መሪም ቢሆን መከበር አለበት። ሴተኛ ዳሪም ብትሆን መከበር አለባት። በውስጧ መለኮት ይዛለች። ግን
በገንዘብ ልክ የምንከባበር ከሆነ ሁሉም ሰው የሚያደርገው ነገር ነው፣ እጅግ በጣም ደስታ የራቀን ሰዎች እንሆናለን። እነማን ናቸው እንደዚህ የሚሆኑት? ብር ያላቸው ሰዎች በተለይ ማለት ነው። ለዛ ነው ሀብት በያዝሽ ቁጥር በእግዚአብሔር መሰረት ላይ የምትወርቂ ከሆነ ደስተኛ ትሆኛለሽ፣ ካልሆነ ግን በጣም ከባድ ነው። ስለዚህ አይሰማሽ፣ አይግርምሽ። እውነቴን ነው የምልሽ። እኔ አግኝቼም አጥቼም አውቃለሁ። በጣም ምበላውን አጥቼ ተርቤ ሰው ንቆኝ ተጸይፎኝ የሚያውቃል። እንደ መልአክ አይቶ አድንቆ ስሞኝ ምናምን የሚያውቃል። ምንም አይገርምም። ውድ የሚባልበት ቦታ ከተማ ውስጥ ውድ የሚባል ቁጥር 1 ውድ የተባለበት the most expensive የተባለበት ሬስቶራንትም ገብቻለሁ። መንገድ ላይም ብስኩት ወይም 20 ብር በየአይነትም በልቼዋለሁ። እግዚአብሔርን ምንም አዲስ ነገር የለም። አዲስ ነገር አለ ካልሽኝ እግዚአብሔርና እግዚአብሔር ብቻ ነው። ካላወቅሽ የዛሬ ምናምን ዓመት በረከት ይዘሽ ተመልሰሽ ችኛዋ ሊስትሮዋ የምትሰራው ህይወት ልትናፍቅሽ ትችላለች። ከገባሽ ግን ደግሞ ከበረከት ወደ በረከት፣ ከክብር ወደ ክብር፣ ከስልጣን ወደ ስልጣን እግዚአብሔር ያሸጋግርሻል። በሄድሽበት አንድ ነገር ቋሚ ነው እግዚአብሔር። አልኩ እኮ በፊት ላይ እኔ አሁን ምን አስብ ነበረ፣ በቃ ሳገኘው ደሰታለሁ ብዬ በቃ አሁን ቤት ቢኖረኝ በስመ አብ ደሰተው ደስታ፣ መኪናው ቢኖረኝ በስመ አብ በቃ ደስ ይለኛል በጣም፣ ንብረት ቢኖረኝ የሆነ ነገር ቢኖረኝ ብዬ የማስባቸው ነገሮች ነበሩ። ደስታዬ እዛ ውስጥ ነው ብዬ አስብ ነበረ። አሁን እነዛ ነገር ሁሉ የሉም። አሁን ምንም በሌለበት ምድረ በዳ ላይ እኔና እግዚአብሔር ብቻ ቀርተን ከዚህ ሁሉ ስቃይ በኋላ መጨረሻ ላይ ምንም ከቤተሰብ ውጪ ስልኬን ቀይሬ ምን ብዬ ከአዳማ ስወጣ ማለት ነው እንደ አብርሃም አይነት ጉዞ ነው የሚመስለኝ እኔ ጉዞ የነበረው ማለት ነው። የምሄድበትን ራሱ አላውቅም። ምን ብዬ ታክሲ ውስጥ በባስ ውስጥ ገብቼ ቀጥታ ቤት ፈልጋለሁ ብዬ ነው ከናዝሬት የመጣው ስመጣ ማለት ነው ከአዳማ። እና እዚህ 140 ላይ የሆነች ልጅ ማቃት ነበረች እና እሷ ጋር እዛ አካባቢ እስቲ ቤት ልፈልግ ምናምን ብዬ ባስ ውስጥ ገብቼ የሆነች ልጅ ነበረች እና በእናትሽ ቤት እየፈለግኩ ነው ስላት ወይ ወደኛ ጋር ትመጫለሽ? ወዴት? ወደ ለገዳዲን አልፈሽ ምናምን። ወይ ወዴት ነው? ወደዛ ምናምን ደህና ነው ርካሽ ነው ቤት ምናምን ትለኛለች። በቃ እንሂድ አልኳት። ዝም ብዬ ተከትያት ሄድኩኝ። አላቃትም። ወረድን፣ መፈለግ ጀመርን። ከኔ ጋር አብራኝ መፈለግ ጀመረች ምናምን። ቤት አገኘ። 3000 ብር ነበረ። ወዲያው የዛኑ ቀን ወደ አዳማ ተመለስኩኝ። በነጋታው ዕቃዬን ይዤ መጣሁ። በቃ ማውቀው ሰው የለ ምን የለ ምድረ በዳ በቃ ጸጥ ያለ፣ ስልኬን ቀይሬያለሁ፣ የሚደውልልኝ ቤተሰብ የለ፣ ብቸኛ እንደሆንኩኝ አውቄያለሁና መጣሁ። በቃ ሊስትሮ እሰራለሁ፣ ራሴን ቀይራለሁ። በራሴ ሊስትሮ ጀመርሽ? 5 ወር። ደስተኛ ነሽ ግን? አሁን ያለሁበት ደስተኛ ነኝ በጣም። እና የዛኔ ነው የምልህ በራሴ ጉልበት የምታረገው ነገር የለም እግዚአብሔር ከሌለበት ለማለት ፈልጌ ነውና በራሴ ጉልበት ነበር የምመራው። በቃ ራሴን ቀይሬ ምናምን መጨረሻ ላይ ምንም ሊሆን አልቻለም። በራሴ ጥራለሁ ምንም አይሆንም። አረ እንዴ እግዚአብሔር ወይ ወዴት ነው ያለው? በቃ ወደ ራሴ መመለስ አለብኝ አልኩኝ። እግዚአብሔር ነው ደግሞ ወደ መንፈሳዊ ነገር ሁሉም ነገር ደስታ እንደማያመጣልኝ ተሰራውበት። ያንን ምድረ በዳውን እግዚአብሔር በምድረ በዳ ሰራኝ ማለት እችላለሁ እና እግዚአብሔር ብቻ ቀርተን ማለት ነው። በኋላ ላይ ወደ መንፈሳዊ ነገር ሲቀየር ለካስ ደስታ ያለው ውስጤ ነው፣ እኔ ውስጥ ነው ያለው ደስታ። የኔ ደስታ እግዚአብሔር ነው። ዝም ብዬ ከመሬት ተነስቼ በቃ ሐሴት ውስጤ፣ ደስታም እኮ አይነት አለው። ሐሴት ነው በቃ ውስጤ የሚስፍልቅልቅልቅልቅ የሚል ደስታ ይሰማኛል። ምንም እኮ የለም እኮ እዛው ሊስትሮ ላይ ነኝ እኮ። ብዙ ጉድለቶች እኮ አሉ እኮ፣ ብዙ ያስለቀሱ ነገሮች አሉ። ግን እኔ ደስተኛ ነኝ። በቃ ደስ ይለኛል። በቃ ውስጤ ይነቃቃል ምናምን። እንዴት ልበል? በቃ የእግዚአብሔር ሰላም፣ የእግዚአብሔር ደስታ፣ በምንም የማይገኝ ደስታ እኔ ውስጥ አለ። እሱን የሚነካብኝ ነገር አልፈልግም አሁን ላይ። አዎ ይገባኛል። እሱን አትልቀቂ። ሌላው ስኬት በሙሉ በአንቺና በእግዚአብሔር የሚመጣ ዲስትራክሽን ነው። አታስገቢ። አስቀድማችሁ ጽድቁና መንግስቱን ፈልጉ፣ ሌላው ይጨምራል። ስለዚህ ሁሌ ከእግዚአብሔር ጋር በችግርም ከእግዚአብሔር ጋር ስትሆኚ እግዚአብሔር የሆነ ቀን ስትነቂ አድገሻል፣ አግብተሻል፣ ወልደሻል፣ ከብደሻል፣ ትልቅ ቦታ ነው የምትደርሺው። ሰዎች የት ነው የሚያገኙሽ? አንቺን እንደው ሊረረሽ ቢፈልጉ ሊያግዙሽ ቢፈልጉ የት ነው የሚያገኙሽ? ስልክ ቁጥር አለኝ፣ ስጫቸው እስቲ 09 97 91 92 71። በጣም ጥሩ። እዚህ ጋር ባንክ አካውንቷም አለ። እግዚአብሔር
እርዷት ያላችሁ ሰዎች ካላችሁ እርዷት፣ ደግፏት፣ የምታስበውን ነገር ታድርግ። ስለመጣሽ በጣም ከልብ አድርጌ ነው የማመሰግነው። ላይፍሽን አጋርተሽ ታሪክሽን ተናግረሽ ሰዎች ይማሩበታል። ምናልባት አንድ ሰው ከዳነ ብለሽ ስለመጣሽ ከልብ አድርገን ነው የምናመሰግነው። አእምሮሽ ጥሩ ነገር ላይ እንዳለ ያስታውቃል። እግዚአብሔርን ይዘሽዋል። ዋናው ነገር እሱ ነውና በጣም ከልብ አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ማኔ። በጣም ትሁት ሰው ነው። በጣም አመሰግናለሁ ስለተንከባከባችሁ። ቴንክ ዩ ሶ ማች። እጅግ በጣም ትሁት ነህ። በጣም እውነት እንደሚያዩት አይደለም። እንደዚህ ሳይህ እንደውም እኔ ፈርቼ ነበር። ትንሽ ከበድ ትላለህ። እውነት ነው እናገረውና ትንሽ ከብዳለህ በጣም ግሬሰ ትንሽ ማለት ያስፈራል። ግን ደግሞ ውስጥ ንጹህ ነው። ደስ ይላል። በጣም መንፈስ ደስ ይላል። በጣም ነው የማመሰግነው። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። ክብራትና ክብራን ትከብዳለህ አለችኝ። ከልብ አድርጌ ነው ማመሰግነው። እንግዲህ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። የሚያስተምረው እግዚአብሔር ነው። ብዙ ተጫውተናል። የምትረዷት ሰዎች እባካችሁ እርዷት፣ ደግፏት። ስራ አይናቅም። ሀብት ውስጥም ድህነት ውስጥም በእርግጥ እግዚአብሔር አምላክ አለ። ሁላችንም ልቦናችንን ገልጦ ይህንን መንፈሳዊ በረከት አግኝተን በሱ ረክተን የምንኖር የምንፋቀር የሰውነት ዋጋችንን የአምላካችንን ኃይል የምንረዳ ያድርገን። በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር አምላክ ይስጥልን።